እጅ ከፍንጅ ጳጳሱ ሲዋሽ አስኬማ ደፍቶ ሲዋሹ ቀደዳ የውሸት ቀደዳ ሲቀደዱ ይልኝ ታላቁ ነቢይ ሙሴ የአባቶች አምላክ ያደረገው ይሄንን ነው። የእስራኤል ልጆች ባዩ ጊዜ ያ ምን እንደሆነ አላወቁም። እርስ በርሳቸው ይህ ምንድነው ተባባሉ። በታላቁ ነቢይ ፊት ማለት ነው። ምንድነው ብለው ሲሉ ሙሴ ሰማ። ከዛስ ሙሴም ይላል አዎ ትበሉ ዘንድ ሚካኤል የሰጣችሁ መና ወይንም እንጀራ ይህ ነው አለ አላለም። ምድረ ፈልፈልቱ ሟርተኛ ሁሉ ማለት ነው እግዚአብሔርን ስለሚጠሉት ብቻ አምላኬ ስሙ እንዳይጠራ ብቻ እሱ ያደረገው ለፍጡር ይሰጣሉ አላለም። ሙሴም የእስራኤል ልጆች ምን እንደሆነ ስላላወቁ ማለት ነው ምንድነው ቅርፊት የሚመስለው ገር የወደቀው ብለው ሲሉ አይ ሙሴም ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ መና ውሄው ነው አላቸው። የሰጣቸው ማን ነው? እግዚአብሔር ነው። ኦርቶዶክስ ማን ነው ትላለች? ሚካኤል ነው። ምስክርነት። እሺ ታላቁ ንጉሳችን ጌታችን ኢየሱስ ክርስቶስስ ምንድን ነበር ያለው? የእስራኤል ልጆች መጥተው ሙሴን የሰጠን ብለው በተናገሩ ሳለ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ራሱ ጌታችን ኢየሱስ ክርስቶስ ማን ነው የሰጣችሁ ነው ብሎ ያላቸው? ዮሐንስ ማሶሪ ዮሐንስ 6 ላይ እሺ እንኪያስ አሉት አይሁዳውያን ወገኖች፣ እንግዲህ እንኪያ አንተን እንድናምንብህ አንተ ምን ምልክት ታደርጋለህ? ምን ትሰራለህ? ብለው ጌታችን ኢየሱስ ክርስቶስን ጠየቁት አይሁዳውያን ወገኖች። ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ ሉክ ታናክ ላይ ቶራ ላይ ሄደው ማለት ነው ቅድም ያነበኩት ዘጸአት መጽሐፍ ምዕራፍ 16 እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ለኢየሱስ ነው ያሉት፣ ለጌታ ሲናገሩ ሙሴ ነው የሰጣቸው ብሎ የሚል አስተምሮት ነበራቸው በአይሁዳውያኑ ዘንድ። ይሄም ትክክል አይደለም። ሙሴ እንጀራ ሰጪ አይደለም፣ መላእክትም እንጀራ ሰጪ አይደለም። እና ከዛ ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም አላቸው። ሙሴ ነው ብለው ስላሉት ማለት ነው። አሁን የጌታዬን አባቴ ነው ብሎ ያለው ማን ነው? እግዚአብሔር አብን ነው። ጌታ ኢየሱስ የተናገረውና ሙሴ የተናገረውን ይልኛ። ሙሴስ እግዚአብሔር ነው የሰጣችሁ አለ። ኢየሱስስ ያ እግዚአብሔር እኔ አባቴ ነው ብዬ የምጠራው አባቴ ነው የሰጣችሁ እንጂ ሙሴ አይደለም የሰጣችሁ። የሰጣችሁ ሙሴ አይደለም። ሙሴ እንጀራ ሊሰጥ አይችልም። አይሁዳውያኑ ሙሴ ነው እንጀራውን የሰጠን ብለው ይሉ ነበር። ሙሴ ደግሞ እግዚአብሔር ነው እንጀራ የሰጣችሁ ይላል ዘጸአት መጽሐፍ ምዕራፍ 16 ላይ። ኢየሱስ ደግሞ አባቴ ነው፣ ያ ሙሴ እግዚአብሔር ነው ብሎ ያለውን አባቴ ነው የሰጣችሁ እንጀራውን ይላል ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 32 ላይ ማለት ነው። ኦርቶዶክስ ከአይሁድም ከኢየሱስም ትምህርት ረቃ። ቢያንስ አይሁዳውያን እንኳን ብለው ሲሉ ሙሴ ነው ብሎ የሚሉት ምክንያቱም ይመራቸው የነበረ ነብይ እሱ ስለነበረ ማለት ነው። ኦርቶዶክስ ግን ከዚህ የተለየ ማን የሰጣችሁ ብላ ትላለች? ሚካኤል። በሚካኤል ብታበቃ ብቻ ጥሩ ነበር። ኦርቶዶክስ ሚካኤል ብቻ አይደለም ብላ የምትለው አሰስ ገሰሱን ሰብስባ እመቤቴ ነች እንጀራ የሰጠቻቸው ለእስራኤል ልጆች መና የመገበቻቸው ብላለች። ዋት ለእስራኤል ልጆች መናን የመገበች እመቤታችን ናት ብለዋል። ምን ይሳናትና ኪዳነ ምሕረት ይልልሃል። ይሄ ተረታም ትውልድ የት ጋር ነው እንደዛ ብሎ የሚለው? ነይማ ይሄንን መጽሐፍ ይሄንን ሰጂ
የህዳር ሚካኤልህን ነው የምናወራው። ቀስ እያልን እናዘግማለን። ሮያል ውሸትን ጭዳ እያረኩት ነው። ጭዳ የማን መጽሐፉ ምን የሚለው አሁን የኦርቶዶክስ እናንተ እስራኤላውያኑ ሙሴ ነው የሰጣቸው እንኳን ብለው ቢሉ ከጌታ ከኢየሱስ ክርስቶስ ጋር ኦኬ ሙሴ ታላቅ ነብይ እንደሆነ ይታወቃል ብለው ቢሉ ከእናንተ ትንሽ ይሻላሉ። እሱንም ትክክል አይደላችሁም ብሎ ጌታችን ኢየሱስ ክርስቶስ አረማቸው። ሙሴ አይደለም የሰጣችሁ ሙሴ እግዚአብሔር ነው ብሎ ያለው እሱ አባቴ ነው አላቸው። አባቴ ነው የሰጣችሁ እንጀራ መናን ትበሉ ዘንድ ከሰማይ የሰጣችሁ። ሉክ ጌታ ኢየሱስና ሙሴ የተናገሩ ትክክል ነው። እስራኤላውያኑ የተናገሩት ሙሴ ነው ብሎ ይላሉ፣ ትክክል አይደሉም። ኦርቶዶክሳውያን ሚካኤል ነው ብላ ትላለች፣ ትክክል አይደለችም። ኦርቶዶክሳውያን በሚካኤል ብቻ ብታበቃ እኮ ጥሩ ነበር ነው ብዬ የምልህ። ድርሳነ ኪዳነ ምሕረት ገጽ 19 የሰኞው ድርሳን የሚናበብበት ላይ እስራኤልን ከመከራ ምድር ያወጣ መሆኑ ቀርቶ ያወጣች። መቼም መድኃኔዓለም ዓይናችሁን ያውጣው ብለን አንልም፣ እርግማን ስለማይፈቀድ እስራኤልን ከመከራ ምድር ከግብፅ ምን ላድርገው? ስክሪንሾት ላደረገው ነው። አይ ትንሽ ያው እንደዚህ ይዤልሃለሁ። እሺ በቃ ችግር የለም። እሺ ያው እስራኤልን ከመከራ ምድር ያወጣች የለመለመ መናን በመመገብ የሚጣፍጥን ውሃን በማጠጣት በምድረ በዳ የጠበቀቻቸው ዋት ምን ይጠሉታል ስላችሁ ወንድሞቼ እናቶቼ፣ በእውነት ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እንዴት እንደምትጠላው ልነግራችሁ አልችልም። ጥላቻዋ እሱ ያደረገውን ነገር ሁሉ እየሰረዘች ለፍጡር ትሰጣለች። አንዴ ለሚካኤል አንዴ ለማርያም እያለች ማለት ነው። የጠበቀቻቸው እስራኤልን። አዎ ማርያም እኮ የምትባል አልነበረችም እኮ በዛ ሰዓት ላይ የለችም። እስራኤልን ከግብፅ ምድር ከወጣ ከ1500 ዓመት በኋላ እኮ ነው ማርያም የጌታችን እናት የተወለደችው። አዎ አይሁዳዊት እህት ናት፣ አይሁዳዊ እናት ናት፣ የለችም። የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ ይላል ኢሳይያው መጽሐፍ ላይ ያለ ይሄ ቃል። እግዚአብሔር ነው ይህንን አንድነት ያደረገው፣ በኤፍሬምና በምናሴ መካከል አንድነትን ያደረገው። ምክንያቱም ጸበኛ ሆነው ነበር ኃጢአት ሲያደርጉ። ኤፍሬም ምናሴን፣ ምናሴም ኤፍሬምን ይበላል፣ ሁለቱ በአንድነት የይሁዳ ጠላቶች ይሆናሉ ብሎ ታላቁ ነቢይ ኢሳያስ እንደተናገረ ማለት ነው። እና በኤፍሬምና በምናሴ አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል። ውሸት። ይህንን በእሳት ባቃጥለው ደስ ባለኝ ነበር። እዚህ ውሸት። በኤፍሬምና በምናሴ አንድነትን ያደረገ ማን ነው? ጸብ ነበሩ፣ ተጣልተው ነበር። ሁለቱ ወንድማማቾች ናቸው፣ ኤፍራይምና ምናሴ ማለት ነው። የዮሴፍ ልጆች ናቸው። በእስራኤል ነገድ ውስጥ ሁለቱ ትልልቅ ህዝብ ነው። ኃጢአት ሲያደርጉ በእግዚአብሔር ፊት እግዚአብሔር በመካከላቸው ልክ በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ እንዳለው ማለት ነው ከተማ ከከተማ ወገን ከወገን ጋር ይዋጋ ነበር ተብሎ እንደተጻፈ ማለት ነው። ሁለተኛ ዜና መጽሐፍ በንጉሱ በይሁዳ ንጉስ በአሳ ዘመን በኦዴር ልጅ በአዛሪያስ በኩል ትንቢት መጥቶ የተነገረው ማለት ነው። ኦኬ ብሉይ ኪዳን የቀደመው ኪዳን የአምላኬ ቃል የማያረጀው ማለት ነው። እሺ 15ኛው ምዕራፍ ላይ ምን እንደሚሉት የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ። አሳንም ሊገናኘው ወጣ፣ ንጉሱን ማለት ነው። እንዲህም አለው፣ አሳ ይሁዳና ብንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር የሆነ ብትፈልጉት ታገኙታላችሁ፣ ብትተዉት ግን ይተዋችኋል። እስራኤል ብዙ ዘመን ያለ እውነተኛ አምላክና ያለ አስተማሪ ካህን ይኖሩ ነበረ። በመከራቸው ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ አገኙት ይልና በዚያን ዘመን ለሚወጣና ለሚገባው ሰላም አልነበረውም። በምድር በሚኖሩት ሁሉ ላይ ታላቅ ድንጋጤ ሆኖ ነበር። ለምን እስራኤል ደነገጠ?
አምላክ እያለው እንዴት ደነገጠ? ከአምላኩ ጋር ተጣላ። እስራኤል ማለት ዛሬ ተምሮ ነገ መልሶ የሚበድል ማለት ነው። ያ ማለት ከዓለም ሕዝብ ሁሉ የተለዩ እነሱ ኃጢአተኞች ስለሆኑ አይደለም፣ የሰውን መልክ የሚያሳይ ማለት ነው። እስራኤል ማለት የኔንም ያንተንም ያንቺንም ያ ሁሉንም ሰው እንዲህ ነው። ድንጋጤ ሆነ። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበረና አየው። ከዛስ ወገን ከወገን ከተማ ከከተማ ጋር ይዋጋ ነበር። ወገን ከወገን ኤፍሬምና ምናሴ ምንድን ናቸው? ወንድማማች፣ ሁለቱም የዮሴፍ ልጆች በእስራኤል ውስጥ ትልልቅ ህዝብ ያላቸው ትልቅ ህዝብ ነው ያለው። ትልቅ ህዝብ ኤፍሬምና ምናሴን የሚያክል ህዝብ ያለው ሮቤል በለው፣ ስምዖን በለው፣ ሌዊ በለው፣ ይሁዳ በለው አበደን የለም። እነዚህ ትልልቅ ህዝብ ናቸው። በኢያሱ መጽሐፍ ምዕራፍ 17 ቁጥር 17 ላይም የእግዚአብሔር ቃል ሲናገር ቆይ እሰጥሃለሁ ብሰማ በጣም ትጠቀማለህ ወንድም አለም። ከዛ ሊሄድልህ ነው። ኢያሱ መጽሐፍ ምዕራፍ 17 ቁጥር 17 ላይ ምን እንደሚል ኦኬ 17 ጃሽዋ ኢያሱም የዮሴፍን ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ህዝብ ነህ፣ ጽኑም ኃይል አለህ፣ አንድ ዕጣ ብቻ አይሆንልህም ብሎ አለው። ምን አይነት ህዝብ ነህ? ብዙ ህዝብ ነህ። ኤፍራይምና ምናሴ ማለት ነው ወንድማማቾቹ። ኦኬ እና ምን ሆኑ? ተበላሉ። የት? ኢሻያው 11 ኦኬ ለአሕዛብ ምልክት ምንድነው ብሎ የሚላል? ይሄንን በዚያን ቀንም እንዲህ ይሆናል፣ የቀረውን የህዝቡን ቅሬታ ከአሦርና ከግብፅ ከጳጥሮስና ከኢትዮጵያ ከኤላም ከሰናኦር ከሐማት ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል። ለአሕዛብም ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል። ቴንኪው አባቴ፣ ቴንኪው እግዚአብሔር፣ ለዘላለም ስም ይባረክ። ከይሁዳ የተበተኑትንም ከአራቱም የምድር ማዕዘናቶች ያከማቻል። ቴንኪው የእስራኤል አምላክ ቅዱስ እግዚአብሔር፣ ገና ነው ጌታችን። እንዲህ ነው እግዚአብሔር፣ የኤፍሬም ምቀኝነት ይርቃል አለ፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። ለምን የሚጨናነቁት የነበረው ኃጢአት መካከላቸው ሲነግስ እግዚአብሔር እንደዚህ በመከራ ያስጨንቃቸው ነበር ብሎ ያለው ቅድም ሁለተኛ ዜና መጽሐፍ ምዕራፍ 15 ላይ የነገርኳችሁ ማለት ነው። ኃጢአት ስለሰሩ ነው። ኤፍሬም የዮሴፍ ልጅ አይደል እንዴ? አዎ። ከእስራኤል ነገዶች አንዱ አይደለ? አዎ። ይሁዳስ የሽማግሌው የአባታችን የያዕቆብ ልጅ አይደለ? አዎ። እና ምን ሆነው ነው እርስ በርስ ታዲያ የሚበላሉት? እግዚአብሔር በመከራ ሲያስጨንቃቸው። ለምን መከራ እናስጨንቃቸው? ኃጢአትን ሲያደርጉ እና ከዛስ አያስጨንቅም። በምዕራብም በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ። የምስራቅም ልጆች በአንድነት ይበዘብዛሉ። በሞዓብና በአሞናውያን ላይ እጃቸውን ይዘረጋሉ። የአምኖን ልጆች ለነሱ ይታዘዛሉ ብሎ ይናገራል። እሺ ምዕራፍ 11 አይደል? ምዕራፍ 9 ወይ ምዕራፍ 16 ምዕራፍ 9 ቁጥር 19 ጀምሮ በሰራዊት ጌታ በእግዚአብሔር ቁጣ ቀን ምድር ትቃጠላለች፣ ህዝቡም እሳትን እንደሚበላው እንጨት ሆኗል፣ ሰው ለወንድሙም አይራራም። ለዚህ ነው ኤፍሬም ምናሴን ይበላው ነበር፣ አይራራም። እንዴ ይሁዳን ይበሉት ነበር በአንድነት፣ አይራራም። ለምን? የእግዚአብሔር በሰራዊት ጌታ በእግዚአብሔር ቁጣ ምድርን ታቃጥላለችና። ትልቁ የተፈራውና የተመሰገነው ጌታ ከሰማይ የእስራኤል አምላክ ከተቆጣ ብራዘር፣ ጓዳ፣ ጎርጓዳ፣ ዋሻ፣ ንቃቃት፣ የትም ግባ፣ ወደ ሰማይ ውጣ፣ ወደ ምድር ሂድ፣ የትኛውም ቦታ ላይ ማንም ከእጁ አያስመልጥህም፣ አያድንህም። የምትተርፈው በእውነተኛ ንስሐ ብቻ ነው የምንተርፈው። ያኔም አሁንም አንድ እዚህ ሶሻል ሚዲያ ላይ ያለ የሚያናፋ ሰው አለ። በመከራ ይቀጣል። በቅርብ ታያላችሁ። ሕያው እግዚአብሔር ምስክር፣ ቀልዷል በሰራዊት ጌታ በእስራኤል አምላክ በእግዚአብሔር ስም ላይ ታያላችሁ። ለወንድሙ አይራራም። ለምን? እግዚአብሔር ስለተቆጣ።
ሰውም ለወንድሙ አይራራም። ስለዚህ ሰው በቀኙ በኩል ይነቅላል ይራባል፣ በግራ በኩል ይበላል አይጠግብም፣ እያንዳንዱን የክንዱን ስጋ ይበላል ካለ በኋላ ምናሴ ኤፍሬም ምናሴን ይበላል። ዋት ኤፍሬም ምናሴን? አዎ ኤፍሬም ምናሴን አዎ ምን ይለዋል? ይበላዋል። ለምን? እግዚአብሔር በቁጣ ምድሪቱ ተቃጠለች። ለምን ተቆጣ ጌታ? ኃጢአት ሰሩ። ማን? ኤፍሬምም ምናሴም ይሁዳም ሮቤልም ዛብሎንም ንፍታሌምም አሸርም ዋቴቨር በሙሉ እስራኤል ከላይ እስከታይ በሙሉ ከዝንጀሮ ቆንጆ ምን ይመርጡ አይነት ሆነ። በሙሉ ጌታ አዘነ። አዛስ እነርሱም በአንድነት የይሁዳ ጠላቶች ይሆናሉ። ሁለቱ ደግሞ በአንድነት ሆነው ወንድማማቾቹ በአንድነት ሆነው ሁለቱን ጎሳ ሁለቱ ነገድ በአንድነት ሆነው ይሁዳን ለምን አናጠፋውም ብሎ በሚል ማለት ነው። እንዴ ይሁዳም እኮ የእናንተ ወገን ነው። አያ በኤፍሬምና በምናሴ ታዲያ አንድነትን የምታደርግ አይደላሉት የኢያቄምና የሐና ልጅ ማርያም ይህች ናት ብላ ኦርቶዶክስ ፈልፈልቷን ትፈለፈላለች። እዚህ እንዲህ ነው ብርብር አድርጌ ዝክዝክ አድርጌ ነፍስ ከስጋ እስኪላቀቅ ድረስ እማሰጠው ማለት ነው። ማጭበርበር የለም፣ ማምታታት የለም። በኤፍሬምና በምናሴ አንድነትን የምታደርግ አሉ አይደል? ኦኬ ኢሳይያው ምዕራፍ 9 ቁጥር 21 ላይ ምናሴ ኤፍሬም ምናሴን ይበላል። ኤርሚያስ ያ ወይት እንድሰጠ ጊዜ ብዬ ነው እየጠበቅኩ ነው። እሺ ኤፍሬም ምናሴም ኤፍሬምን ይበላል። እነሱ በአንድነት የይሁዳ ጠላቶች ይሆናሉ። በዚህ እንኳን ቁጣው አልተመለሰችም፣ ነገር ግን ገና እጁ ተዘርግታ ትኖራለች ብሎ ይላል እግዚአብሔር። ልክ በንስሐ እስራኤል ስትመለስ በኤፍሬምም በምናሴም በእስራኤል ላይ የነበረውን ቁጣ ከምድሪቱ ላይ ሲያነሳው ወንድሙን ይፈልግ ጀመር። ሰላምን በመካከላቸው ያደረገው ራሱ እግዚአብሔር ነው። ወንድማማቾቹ እንዲበላሉ አሳልፎ የሰጣቸው እግዚአብሔር ነው። ኤፍሬም ምናሴም ኤፍሬምን እንዲበላው፣ እንደዚሁም ሁለቱ ደግሞ በአንድነት የይሁዳ ጠላቶች ሆነው እንዲያስጨንቁ አሳልፎ የሰጣቸው ለመከራ ራሱ እግዚአብሔር ነው። ለምን? ኃጢአት ስለሰሩ፣ ለምን? እምቢ ስላሉ፣ ስላልታዘዙት፣ በሕጉ በኪዳኑ ስላልሄዱ። ሲመለሱ ደግሞ እራራልን ብለው ሲሉት ሲያለቅሱ ደግሞ እግዚአብሔር አምላክ ሰላምን በመካከላቸው እንደ ወንዝ እያፈሰሰ በመካከላቸው በኤፍሬምና በምናሴ መካከል የነበረውን አንዱን ይበላ የነበረውን እሱን አንድነት ያደረገው ማን ነው? የእስራኤል አምላክ ገናናው እግዚአብሔር እንጂ የእናንተ ማርያም አይደለችም። ኦርቶዶክሳውያን እስራኤልን ከመከበራ ምድር ያወጣው ቆይ ይሰጣል። እስራኤልን ከመከራ ምድር ያወጣ በጸናች እጁ በበረታች ክንዱ ያወጣ የእስራኤል አምላክ እግዚአብሔር እንጂ የእናንተ ማርያም አይደለችም። የለመለመ መናን በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው የእናንተ ማርያም አይደለችም። በምድረ በዳ የጠበቃቸው የለመለመ መናን በመመገብም የሚጣፍጥን የማራን ውሃ ያጣፈጠላቸው ከዓለት ላይ ውሃንን ያፈለቀ የአባቶች አምላክ እግዚአብሔር እንጂ የእናንተ ማርያም አይደለችም። ሮያልዬ ኦኬ አይደለችም። በኤፍሬምና በምናሴ መካከል አንድነትን ያደረገችው ማርያም አይደለችም፣ እግዚአብሔር ነው። አንድነቱንም በመጀመሪያ ከመካከላቸው ሰላምና ፍቅር እንዲታጣ ያደረገው ኃጢአት ሰሩ በአንድነት። ስለዚህ እግዚአብሔር ተቆጣቸው። ስለዚህ በመካከላቸው ሰላም አልነበረም። ሲመለሱ ግን መልሰን ብለው ሲሉ ግን እግዚአብሔር ራራላቸው ማለት ነው። ኤፍሬምን ለምሳሌ ያለውን ላሳይና ከዛ ለሮያልና ለምሳሌ ኤርሚያው ምዕራፍ 31 ቁጥር 16 ጀምሮ ላንብቦ። እሺ አዎ እግዚአብሔር እንደዚህ ይላል። ኤፍሬምን መልሰይ ብሎ እንዴት እንዳለው እግዚአብሔር ማለት ነው። እግዚአብሔር እንደዚህ ይላል፣ ድምፅሽን ከለቅሶ ዓይንሽንም ከእንባ ከልክይ፣ ለስራሽም ዋጋ ይሆናል፣ ከጠላትም ምድር ይመለሳሉ አላት። ለፍጻሜሽ ተስፋ አለ ይላል እግዚአብሔር፣ ልጆችሽም ወደ ዳርቻቸው ይመለሳሉ። ኤፍራይም ከወንድሙ ጋር ሲበላለ የነበረው ኤፍራይም የሰሜኑ ክፍል 10 ነገድ ኤፍራይም ቀጣኝ፣ እኔም እንዳልተገራ ወይፈን ተቀጣው፣ አንተ አምላኬ ነህና መልሰኝ እኔም እመለሳለሁ ብሎ አለ ይላል። አየ መልሰኝ እኔም እመለሳለሁ ብሎ ሲል ወደ ሰራዊት ጌታ ወደ እግዚአብሔር በብርቱ ሲመለሱ
እግዚአብሔር በኤፍሬምና በምናሴ መካከል ያለውን ጥልን ሁለቱ ደግሞ በአንድነት የይሁዳ ጠላቶች የሆነው የነበሩትን ሁሉ እግዚአብሔር ከመካከላቸው አነሳላቸው እና አንድነትን ያደረገው በኤፍሬምና በምናሴ መካከል ማን ነው? የእስራኤል አምላክ ገናናው እግዚአብሔር ቅዱሱ ጌታ ለዘመናት የተመሰገነውና የተፈራው አባት ነው ያደረገው። ኖት የእናንተ ኪዳነ ምሕረት ኦርቶዶክስ፣ ኖት የእናንተ ቅዠት። በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ናት ትላላችሁ በሌለችበት ዘመን። እናስ እንዳልተገራ ወይፈን ተቀጣው አንተ አምላኬ ነህና መልሰኝ እኔም እመለሳለሁ። ከተመለሱ በኋላ ተጸጸቱ፣ ከተመለሱ በኋላ ጭኔን ጸፋው፣ የብላቴነቴን ስድብ ተሸክሜያለሁ፣ አፈሩ ተዋረዱ ብሎ ሲያለቅስ ሰማሁ ይላል ጌታ በነብዩ በኩል። ሰማው ማን? ኤፍራይም ማን? 10 ነገድ እስራኤል አፈሩ ተዋረዱ ብሎ ወደ አሶር ተማርኮ በሄደበት ጊዜ ሰማው ይላል። መስማት ብቻ አይደለም፣ በእውነት ኤፍሬም ለኔ የከበረ ልጅ ነውን ይላል። ጥያቄ ምልክት። መልሱ አዎ ነው። አዎ ኤፍሬም እንዴ ኤፍራይምንማ በደንብ በአያትየው በያዕቆብ በኩል እጁን አመሳቅሎ በግብፅ ሳለ ዮሴፍ ገና በሕይወት አለ ተብሎ በተባለበት ሰዓት ላይ በሽማግሌው በኩል እኮ ባርኮታል እግዚአብሔር። ታላቅ ልክ ነው። የከበረ ልጅ ነው። ትንሽ ነው ግን የከበረ ልጅ ነው። ትንሽ ነው ግን በኩር ነው። በያዕቆብ በአባታችን በኩል እጁን አመሳቅሎ ጭኖበት ባርኮታል። አዎ ጌታ ጥያቄን የሚጠይቀው የእስራኤል አምላክ ሰውንም ይጠይቃል። አንተ እሱ እንደምጠይቀው እኛንም ይጠይቃል። መልስ በእውነት ኤፍሬም ለኔ የከበረ ልጅ ነውን? መልሱ አዎ ነው መልሱ። ወይስ የተወደደ ሕፃን ነውን? አዎ የተወደደ ሕፃን ነው ጌታዬ። በእርሱ ላይ በተናገሩ ቁጥር አስበዋለሁ አላለም እግዚአብሔር። ማለት ኤፍሬም ሲነሳ እስራኤል ሲባል አስበዋለሁ እኮ እያለ ነው እግዚአብሔር። ማለት አልረሳሁትም፣ አልጣልኩትም፣ አልተውም፣ አልጥለውም፣ አልረሳሁትም፣ አስበዋለሁ። የኤፍሬም ጉዳይ ማለት እስራኤል ማለት ነው። የእስራኤል ጉዳይ አይሆንልኝም እኮ እያለ እኮ ነው ጌታ። ስለዚህ አንጀቴ ታውካለች ይላል ሰው። አንጀቴን በላው፣ አንጀቴ ታወከ ብለን እንደምን በሰውኛ ቋንቋ አገላልጥ ማለት ነው። ታውካለች። ርኅራኄ ራራለታለሁ ይላል እግዚአብሔር። ቴንኬን አባት ርኅራኄ እራራለታለሁ ይላል እግዚአብሔር። ለማ? ለኤፍራይም። ርኅራኄ ሲራራለት ከጠላት ምድር ይመለሳሉ አለ እና ስም እንዳልታውቃለ ይኸው ለራስሽ የመንገድን ምልክት አድርጊ፣ መንገድንም የሚመሩ አምዶችን ትከይ፣ ልብስሽንም ወደ ሄድሽበት መንገድ ወደ ጥርጊያው አቅኚ። አንቺ የእስራኤል ድንግል ሆይ ተመለሺ፣ ወደ እነዚህ ወደ ከተሞችሽ ተመለሺ። ለምን? ማረኝ ብላለች፣ አልቅሷላ ኤፍሬም። አንቺ ከዳተኛ ልጅ ሆይ እስከ መቼ ድረስ ትቅበዘበዣለሽ? እግዚአብሔር በምድር ላይ አዲስ ነገር ፈጥሯል፣ ሴትም ወንድን ትቀባለች ብሎ የእስራኤል አምላክ እግዚአብሔር፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ምርኳችሁን በመለሱ ጊዜ ቴንኪው ጌታዬ፣ በይሁዳ አገርና ከተሞች የጽድቅ ማደሪያ ሆይ፣ የቅድስና ተራራ ሆይ እግዚአብሔር ይባርክ የሚል አዲስ ነገር ይናገራሉ። ያኔ በኃጢአታቸው ሲያስጨንቃቸው እርስ በርስ ይበላሉ ነበር። ለጠላት ምድር አሳልፎ ሰጣቸው እግዚአብሔር። መልሰን ብሎ ሲያለቅስ ሰማሁት ይላል በነቢይ። ሲያለቅስ ሰማሁት። ሰምተህስ እግዚአብሔር ለኤፍሬም ለእስራኤል እራራሁለት፣ አንጀቴ ታወከች ይላል ባለብዙ ምሕረት የሆነው ጌታ ማለት ነው። እሱ ራርቶ በኤፍሬምና በምናሴ መካከል አንድነትን ያደረገ ይሁዳ በወንድሞቹ ወንድሞቹም በይሁዳ ላይ እንዳይቀኑ አድርጎ ከምርኮ ምድር የመለሳቸው እግዚአብሔር ሆኖ ሳለ እመቤቴ ናት ይለኛል። እዚህ ይመጣና ተረታም ኮተታም ትውልድ ኮተት እሱ ብቻ ሚት አድርግ ፕሊዝ። እሱ ብቻውን መራው፣ ከእሱ ጋር አምላክ አልነበረም ይላል ታላቁ ነቢይ ሙሴ በዘዳግም መጽሐፍ ምዕራፍ 32 ላይ በምድር ከፍታዎች ላይ አወጣው፣ ከእርሱ ጋር ሌላ አምላክ አልነበረም እኮ ነው ብሎ የሚለው። ከመከራ ምድር ሲያወጣቸው ከእሱ ጋር ማን ነበር? ማንም። በጸናች እጁ በበረታች ክንዱ ነው እስራኤልን ከግብፅ ምድር ከመከራ ምድር ያወጣ የእስራኤል አምላክ
ገናናው እግዚአብሔር ብቻ ነው። ብቻውን እንዲህ ይላል። ይኸው ሙሴ እሱ ብቻውን መራው ይላል። ቴንኪው አባቴ፣ ቴንኪው ገናናው እግዚአብሔር። ዘዳግም 32 እሱ ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም እያለ እናንተ ኪዳነ ምሕረት ነች ማርያም ነች የመራችሁት እነቅልልሃለሁ ስልህ መድኃኔዓለም ምስክሬ ያልኩ እነቅለዋለሁ። የእስራኤል አምላክ እግዚአብሔር ምስክሬ ነው፣ እነቅለዋለሁ። ይህን ደብተራ የጻፈውን ቅርሻት ተረት ምን ይላል? ይኸው እግዚአብሔር ማለት ነው። የእግዚአብሔር እድል ፈንታ ህዝቡ ነው፣ ያዕቆብም የርስቱ ገመድ ነው። በምድረ በዳ በጥማት የንፋስም ጩኸት በሞላበት ውድማ አገኘው። ማንን? እስራኤልን። ከዚያስ ከበበው። ማንን? እስራኤልን። እግዚአብሔር ማለት ነው። ተጠነቀቀለት። እግዚአብሔር። ማንን? እስራኤልን። እንዳይኑ ብሌን ጠበቀው። እግዚአብሔር። ማንን? እስራኤልን። ንስር ጫጩቶቿ እንደምታወጣ በእርሱ ላይም እንደሚሰፍፍ በክንፎቹ ዘርግቶ ወሰዳቸው። እግዚአብሔር። ማንን? እስራኤልን። በክንፉም አዘላቸው። ኦኬ። እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም ይላል። ሃሌሉያ። ብቻውን መራው። ብቻውን ነው ከመከራ ምድር ያወጣው። ብቻውን ነው የመራው። ብቻውን ነው ተአምራትን ያደረገው። እናንተ ከመከራ ምድር ያወጣችሁ ብሎ ይላል። ውስጥ ያለ ብስጭት ባቃጥለው ደስ ባለኝ፣ በቀደደው ደስ ባለኝ ነበር። ግን እኔ የምፈልገው ወረቀት መቅደድ አይደለም፣ ከሰው ልብ ውስጥ መቅደድን ነው። እሺ ሮያል፣ ከዛ ሮያል ብትለው ካለ ማለት ነው። ከዛ ኤልያው ሰጣለሁ። እሺ ሮያል በጣም ኦኬ። ማለተኛ የእግዚአብሔር ጠላቶች አይደለን። እስካሁን የተናገርካቸው ነገሮች ሀቅ ነው። ሁሉንም እግዚአብሔር ነው የሚያደርገው። በዚህ በኩል እኛ ጠላት አይደለንም። እግዚአብሔር አይደለም የተጻፈው እዚህ ጋር። እሱን ልነግርህ እኮ ነው። እሱ ኮን ነው ይሄንን የሚለው የተጻፈበት። አሁን ለምሳሌ ማርያም ባልኖረችበት ዘመን ተጽፏል። ኢሳያስ ላይ ለምሳሌ እንደምትወልድ ድንግል ትጸንሳለች የሚለው ሁሉ በኢሳያስ ዘመን አልነበረችም፣ ተጽፏል። ይህም የተጻፈው ክርስቶስን እሷ ወልዳ በክርስቶስ አማካይነት እስራኤሎች የመዳናቸውን በኤፍሬም አማካይነት ለመግለጽ ነው እንጂ ማርያም አዳኙና አይደለም። የተጻፈው የእሷ ክርስቶስን በመውለዷ ኤፍሬም ሮያል መንፈሴን አታበሳጨው በመድኃኔዓለም። ኦኬ፣ እንዴት መንፈሴን አታበሳጨው ነው ብዬ የምልህ። ማርያም ጌታን እንደምትወልድ ስሟ ማርያም ተብሎ ባይጠራም በትልቁ ነቢይ በኢሳያስ በኩል ድንግል ትጸንሳለች ብሏል። ኦኬ፣ እሱ ለጌታ እናት ለቅድስት ድንግል ማርያም እንደተነገረ አይሁዳዊው ማቴዎስ ወንጌላዊው ጽፎልናል ማለት ነው። ኦኬ፣ የምናምነው ነው። እስራኤል ከመከራ ምድር ያወጣችው ማናት? ኮንነው ይሄን መጽሐፍ፣ ኮንነው ይሄን መጽሐፍ ማን ያወጣቸው? እስራኤል ከመከራ ምድር። አለቀ። ይሄ መጽሐፍ ውሸታም ነው? ውሸት አይደለም። ታዲያ ድርሳነ ኪዳነ ምሕረት በገዳም የታተመው ቅዱስ አዘጋጁ ቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ማለት ነው። በቤተክርስቲያኒቱ በገዳም የተዘጋጀ ይሄን መጽሐፍ ኮንነዋ። እስራኤልን ከመከራ ምድር ያወጣ አምላካችን እግዚአብሔር፣ ገናናው እግዚአብሔር፣ የተፈራውና የተመሰገነው ጌታ ከሆነ ኮንነው ይሄንን ፈልፈልቱ ጽሑፍ ማለት ነው እኮ። ለምሳሌ አሁን እኔ ያልኩት ነገር ካልሆነ ትክክል ካልሆነ እኔ ችግር የለብኝም። ሌላ ኦርቶዶክሳውያን ሊያስተካክሉት ይችላሉ። ይህንን ከመከራ ምድር ማርያም አወጣች ብለህ ትላለህ አንተ? አለልም አትልም። መናንያ የመገበችው እሷ ናት። ኖ እግዚአብሔር ነው የመገበው። እግዚአብሔር ነው። ቅድም አሳይቻለሁ። ክርስቶስ ኢንክሉድ ለማድረግ የተጠቀመበት ሊሆን ይችላል። ሁልጊዜም ሊሆን ግምት ነው። በቃ ሚዩት አድርገው። ግምት ነው። ለምን ሚዩት ላድርግ? ሀሳቤ ልጨርስ እንጂ። እሺ። አይ ግምት ሊሆን ይችላል እያልክ ማለት ነው። አይ ግምት አይደለም። በዛ ዘመን ማርያም አልኖረችም እኮ። እንኳን አይደለም እኮ ባልኖረችበት ዘመን ከመከራ ምድር ያወጣች ብለው አሉ። እና የለመለመ መናን በመመገብ የሚጣፍጥን ውሃ በማጠጣት በምድረ በዳ የጠበቀቻቸው ብላ ትላለች ኦርቶዶክስ። በምድረ በዳ የጠበቃቸው የእስራኤል አምላክ እግዚአብሔር ሕዝቡን ነው እንጂ ኤርምያስ ይኸውልህ፣ ይህንን ነገር ያለችው ኦርቶዶክስ በዛ ኢየሱስ ክርስቶስ ከማርያም እንደሚወለድ ሚዩት አድርገው እኔን ሚዩት አድርገው። እወዳለሁ። መንፈሴን አታበሳጨው። እኔ በውሸት በፍጹም እግዚአብሔር እንደማይከብር ስለማቅ የእርሱ አገልጋይ ነኝና በውሸት አታበሳጨኝ ብራዘር። አየው በጣም የምትሄድበት መንገድ
ለመሸፋፈን ለመደባበቅ የምትሄድበት መንገድ እንዲህ አይነት ፍጥጥ ያለ እግዚአብሔር ያደረገው በቃሉ ላይ ተጽፎ ሳለ ከመከራ ምድር ያወጣቸው እሱ ነው። በምድረ በዳ መናን ያበላቸው እግዚአብሔር ነው። የሚጣፍጥን ውሃ ያጠጣቸው የማራን ውሃ እንዲጣፍጥ ያደረገላቸው እግዚአብሔር ነው። ከአለት ላይ ውሃን ያፈለቀ እግዚአብሔር ነው። በያዕቆብ በምናሴና በኤፍሬም መካከል አንድነትን የሚያደርግ እግዚአብሔር ነው። እናንተ ግን ማርያም ናት ብላችሁ ተዋሻላችሁ፣ እንደ ህዝብ እንደ ቤተክርስቲያን ማለት ነው። this is orthodox። እሺ ኤልያው ሌላ ኦርቶዶክሳዊ ይናገርሽ። ኦኬ ያ አስገባና ንጉቡ በላቸው ይግቡ አስገባላለሁ። ሰላም ኤርሚያው። እሺ አንደኛ ተናገር እስቲ። እኔ ያልኩትን አሁን ያወራውን ነገር እሱ እኔ ባልኩት መልኩ ነው ወይስ እስራኤላዊ ነው ይነግርሃል ማለት ነው። ኤልያውን እስራኤላዊ ስለሆነ ማርያም ነች መርታ ያወጣችን ያጠጣችን የመገበችን ብሎ ካለ እኔና ኤልያው እዚህ እንከታከታለን። ይናገራል። ኤርሚያው እኔ ጥያቄ የምጠይቅ የአማርኛው መጽሐፍ ቅዱስ ምናልባት እንዳለው ብዬ ነው የምጠይቅህና ለምንድን ነው የዕብራይስጡ በቶራ ላይ የነቢያት ስም አልተጠቀሰም? ማለት የነቢያት ሳይሆን የመላእክት ስም በአምስቱ ቶራ መላእክቶች ስም የላቸውም እና ሚካኤል ነው መና ያወረደላቸው ሲሉ በቶራ ላይ አንድም መልአክ ስሙ አልተታወቀም። የእግዚአብሔር መልአክ ተብሎ ነው እንጂ የተነገረ ዕብራይስጡ የለም። ሚካኤል ብቻ ሳይሆን የመልአክ ስም የለም ጭራሽ። ሌላ ሌቭል ቶራ ላይ ኦርቶዶክስ አይደለም እንዴ ሰውዬ? አይሁዳዊ ነው፣ ጁዳይዝም ነው። እኔ ኤርሚያው ምናልባት አማርኛው ለሰት እንዳለበት ብዬ ነው። በስርዓት ሮያል ቆይ አንዴ ኤልያው ቆይ ሮያል በስርዓት ነው የምታወራው። ኤልያውን እንዳትሰደብ። አልሰደብኩትም። አንዴ ማስታወቂያ ነው የምነግርህ። እኔ ማንንም ፈርቼ ሳይሆን ማስታወቂያ ነው የምነግርህ። የአይሁድን ህዝብ በሃይማኖቱ፣ በባህሉ፣ በቋንቋው አንዳች ነገር እንዳትናገር። ቴንክ ዩ። እዚህ እኔ ቤት እኔ መጽሐፉን ሰጠንና እንናገራለን። እሱን ሪስፔክት አድርገህ ማውራት አለበት። በሀሳብ ላይ ግን ከሆነ ሞግት እንደ ክርስቲያን እሱ ጁዳይዝም ነው ከኛ ጋር አንድ መሰለኝ ነው እንጂ እኔ ለምንድን መጽሐፉ ከዛ የመጣው መጽሐፍ እንዴት ተቸዋለሁ? ራይት ያ አሁን ኤልያው መቀጠል ትችላለህ። እሺ በቶራ ላይ የመላእክት ስም የለም ነው ብለህ ያልከው ማለት እኔ አማርኛውን አላውቀውም። በዕብራይስጡ አምስቱ የሚባሉት በሙሴ መጽሐፍት አንድም ቦታ ላይ የመላክ ስም የለም። መላኩ ጋብርኤል፣ ሚካኤል፣ ርፋኤል የሚባል ነገር የለም። የመላክ አዶናይ ተብሎ ተጽፏል። ስለዚህ በቶራ ላይ ማለት በሙሴ መጽሐፍ የሚባለው የቶራ የሚባለው የለም። አማርኛው ላይ ምናልባት ስህተት አለበት ወይ? ሚካኤል የሚባል መልአክ አለ በአማርኛው? የለም። ሚካኤልም አይልም። ኤልያው እንትን ቶራ ላይ ሚካኤል ብሎ የሚል የለም። ገብርኤልም ብሎ የሚል አንተ እንዳልከው አማርኛውም ላይ የለም። ቅድም እንዳልከው የጌታ መልአክ ነው ብሎ የሚለው። እንደዛ ከሆነ በነቢያት መጽሐፍ በነ ዳንኤል ላይ ነው ይሄን ለምሳሌ መላእክታኖች ስም ተሰጣቸውና የምናውቀው። ልክ ነው። ስለዚህ በቶራ ላይ ስም የለም። ኦርቶዶክስ ከየት አመጣችሁ ነው ታዲያ? አሁን አንተ ጥያቄ ኦርቶዶክስ ከየት አመጣችሁ ነው። ሚካኤል የሚባል የሚታወቅ ነገር በቶራ ስላልተጠቀሰ ስምን ሚካኤል የሚባል በሙሴ መጽሐፍት የለም። የመላእክት ስም የትኛውም ቦታ ላይ ቶራ የመላእክት ስም የአንዱ መላእክት ስም ስሙን አልጠቀሰም። ስሙ መላኩ ይህን ይባላል ብሎ የለም ቶራ። ለምሳሌ ለእስራኤል ቅድም ሚካኤል የሚባል መና አበላቸው በፍጹም የለም። ሲጀመር ቶራ ላይ የመላእክት ስም የለም እና ከየት ነው የመጣው ነው ሮያል መልስ። እና ሁለተኛ ደግሞ ለኤርሚያው ለአንተ ነው የምጠይቀው። እሱ ይመልስልና ከዛ ለእኔ ታደርገዋለህ። ሮያል መልስ እስኪ። ኦኬ አይ ነው ስሙ አልተገለጸም። በእርግጥ ይኸው የመጽሐፉ ባለቤቶች በዕብራይስጥ ቋንቋ ላይ አምስቱ ብሔረ ኦሪት ቶራ ላይ ሚካኤልም ገብርኤልም ብሎ የሚል የለም። የጌታ መልአክ ነው ብሎ የሚለው ችግር የለውም።
ለምሳሌ አንድ ሰው ስራው ለምሳሌ ወታደር ቢሆን መቶ አለቃ ቢሆን መቶ አለቃ ብለህ ከገለጽከው ስሙን ባትገልጽም ምንም ማለት አይደለም። ስለዚህ የመላእክት አለቃ ስለሆነ ሚካኤል ስሙ ባይገለጽ እንኳን አለቃ የሚለው ቃል ብሪፍ ስለሚያደርገው ይሄን ያክል የለም እኮ አለቃ ብሎ የሚለው ከአምስቱ መጽሐፍት ላይ የለም እኮ ነው ብሎ የሚለው እሱ ኢያሱ ላይ ነው ያለው። ኖ የመላእክት አለቃ ያለ እኮ እሱ መላእክት ሚካኤል የሚለው ስም ነው የሌለው ነው ያለው እኮ የጌታ መልአክ ነው ብሎ የሚለው እንጂ ኦኬ የጌታ መልአክ ነው። እስቲ ንገረን እስቲ ቶራ ላይ አለቃ የሚል የለም። ይሄ የመላእክታኑ ስም ደግሞ ስሙ የመላኩ ስም የተጠቀሰበት የለም። ምናልባት አማርኛው የትርጉም ደረጃው ላይ የለም፣ አማርኛው ላይ እሺ። እና ያ ነው ግራ። እሺ ቀጥሉ። አየው አማርኛውም ላይ የለም። በቃ አማርኛውም ላይ ከአምስቱ የሙሴ መጽሐፍት ከብሔረ ኦሪት ከቶራ ላይ አንድ ሰው መልአክ ብሎ የሚለውን ሚካኤል ገብርኤል ብሎ ጠራው ብሎ የሚል ሰው ካለ ይምጣ። ኦኬ ሱራፌልና ሱራፌል አልኩኝ። ኪሩቤል የሚባሉት ግን ተጠቅሰዋል በዘጸአት መጽሐፍ ላይ በምዕራፍ 10 ቁጥር 25 ላይ ማለት ነው። እና በሌሎችም ክፍል ላይ ተጠቅሰዋል ኪሩቤል ማለት ነው። እሱማ እኮ አለ እንትኑንም መዝጋታቸው ገነት ሲዘጉ ኪሩቤል ዘግተውታል። ኪሩቤል ዘጋ እነሱ አሉ። ግን ሚካኤል እና ገብርኤል ብሎ የሚል የለም። ያ የመላክ ስም አለ ወይ? እነዚህ ውጭስ ሌላ መላክ አለ ወይ ነው? አማርኛው ስማቸው የተጠቀሰ የለም። ስማቸው የተጠቀሰ አይደለም። ሚካኤል ዋት ሊቀ መላክ አይደለም። ስማቸው የተጠቀሰ የለም መጽሐፉ ላይ እዛ ሙሴ መጽሐፍት ላይ ነው ብለን የምንለው እንጂ ሚካኤል የመላእክት አለቃ አይደለም ብሎ ያለ የለም። ሚካኤልማ የመላእክት አለቃ መሆኑን የአዲስ ኪዳን መጽሐፍትም ይናገራል፣ የብሉይ ኪዳን መጽሐፍት ይናገራል። ዳንኤል ላይ እኮ አለ ብሎ እኮ ይቀደም ቋድ መጣይሯል። ዳንኤል ላይ አለ እኮ ብሎ ቅድም እኔም ነገርኩ ኤልያውም ነገረ ማለት ነው። ሚካኤልም ገብርኤልም ተብለው በዳንኤል መጽሐፍ ላይ ራሱ ስማቸው እንኳን ተጽፏል በምዕራፍ 10 ላይ ማለት ነው። ሁለቱ መላእክት በአንድነት የጌታ መልአክ ናቸው፣ ምንም ጥርጥር የለው። ከዋነኞቹ አንዱ መሆኑ ይታወቃል። ሚካኤል የመላእክት አለቃ መሆኑ ይታወቃል። ምንም ጥርጥር የለም። እግዚአብሔር ቃል ይናገራል። ግን እዛ በአምስቱ የሙሴ መጽሐፍት ላይ እናንተ አሁን አንተኑ ሚካኤል ዛውረድ ከመና ለእስራኤል እያሉ አባቶቻችሁ በሚዋሹት ውሸት ውስጥ እንደዛ ተብሎ የተጠቀሰ የለም። መናንም ለእስራኤል ልጆች ያበላው እግዚአብሔር ነው፣ ሙሴ አይደለም። ኦርቶዶክስ እኮ ሙሴ ብቻ ማሶሪ ምንድነው ሚካኤል ነው እኮ ብቻ ብላ አይደለም ታቆመው። ማርያምም ነች ያበላቻቸው ነው የምትለው። አለየላትም ኦርቶዶክስ አለየላትም። አየህ ሲፈልጋት ሚካኤል ነው ትላለች፣ ሲፈልጋት ማርያም ነው ትላለች፣ ሲፈልጋት እግዚአብሔር ነው ብላ ትላለች፣ ሲፈልጋት ደግሞ ነገ እንትና መጥቆራም ነው ያበላቸው ብላ ልትል ትችላለች። አለየላትም። ምንድነው ችግር የሌለው? እንደዚህ አይነት አንተ አሁን ሚካኤል ነው ማርያም ነች፣ ሚካኤል ነው ማርያም ነች ወይስ እግዚአብሔር ነው ያበላው? ሶስቱን ለይልኝ። እግዚአብሔር ነው ያበላቸው። ማርያም የሚለው ደግሞ ኢየሱስ ክርስቶስን። እሺ ወይት ብራዘር ብለህ ማታውቀውን በመናገር ራስን እንትን አትበል። ኦኬ መና የመገባቸው መና ያበላቸው ኦኬ እግዚአብሔር ሚካኤልን ልኮ ሚካኤል ልኮ ማርያም ማን ነው መናን ያበላቸው? እስካሁን ድረስ ባነበብ ነው። ይህንን ሁሉ ኦርቶዶክስ ትላለች። ማን ነው መና ያበላቸው? እግዚአብሔር። አለቀ። ሚካኤል መናን አብልቷል? ተልኮ መጥቷል። አብልቷል ወይ? መናን ያወረደው እሱ ነው። አባቶች እንዳዜሙት የጠየኩን መልስልኝ ፕሊስ። የጠየኩን መልስልኝ። መናን ለእስራኤል ልጆች ያበላው ሚካኤል ነው እግዚአብሔር ነው? እግዚአብሔር አልኩህ እኮ ቅድም። ሚካኤል አብልቷል? ተልኮ ነው የመጣው እንጂ አላበላም። ማርያም አብልታለች? ማርያም ኢየሱስ ክርስቶስን ሪፕሬዘንት ለማድረግ ነው። እኔ ያጠይቁን ማርያም አብልታለች የእስራኤል ልጆች መናን? ኖ እግዚአብሔር ነው ያበላው እኮ። ማርያም አብልታለች አላበላችም? እግዚአብሔር አብልታለች አላበላችም እኮ። ማርያም አብልታለች አላበላችም? የሚካኤልን እንደመለስክ እግዚአብሔር እንደመለስክ አብልታለች ወይ አላበላችም በላይ? ኖ እግዚአብሔር ነው ያበላው እኮ።
ስለዚህ ማርያም ማርያም እዛ ላይ አላበላችም። እስኪ የተገለጠ አላበላችም፣ የማርያም ማርያም የተገለጸ መናን አላበላችም በል ረገጥ አድርገህ። ኖ እግዚአብሔር ነው ያበላው። ስለዚህ ማርያምህ ኤክስ ናት ማለት ነው። ሚካኤልህ ኤክስ ነው ማለት ነው። ለምን? መናን በማብላት ውስጥ እጁ ያለበት ሰጪው እግዚአብሔር ነው፣ የመገባቸው እግዚአብሔር ነው። ይሄ የኦርቶዶክስ መናን አበላ ብላ ሚካኤል መናን አበላ ብላ ቅድም እንደታረደ በግ ሲያንቋሩ የሰማቸው አባቶች ውሸታቸውን ነው። ውሸት፣ አዎ ውሸት። እንደዚህ እንጽፋለን ማለት ነው በዓለም አደባባይ ላይ ውሸት። በእስራኤል እንደዚህ አምላክ አድርጓ ሁሉም ሰው እንዲያውቀው አቤት ፎልስ ውሸት ያ እንዲህ የሚሉቱ ማለት ነው። ውሸት መና ዘአውረ አንተኖ ሚካኤል አንተ ነህ ሚካኤል ነው የሚሉት። እና ሽሽ አፎትን ያዙ፣ አፎትን ያዙ። እንደዚህ አይነት ውሸት አፋችሁን ያዙ። ደግሞ እኮ በተረት ምስጥ ብሎላል። የኛው ጣሪያ ጣሪያ እያዩ ነው ይለውል ውሸት ቀደዳ ይቀዳሉ። እዚህ ደግሞ ምስጥ ብሎ ጣሪያ ጣሪያ። እንደዚህ አይነት ነገር እናንተ እግዚአብሔር እኮ ብቻውን እኮ ነው የመራው። እስራኤልን እኮ እግዚአብሔር ብቻውን እኮ ነው የመገበው። ከእርሱ ጋር እኮ ማንም አምላክ አልነበረም እኮ ነው ተብሎ የተባለው። ሙሴ እንኳን አብይ እኮ አይደለም። አንተ ያ ታላቅ ነብይ እንደሱ የተነሳ ነብይ የለም በምድር ላይ። ያ ታላቅ ነብይ እንኳን አንዳችም ያደረገው ነገር የለም። ያደረገው ነገር በሙሉ ከሕያው ከእግዚአብሔር ከአምላካችን መለኮታዊ ጸጋን ተቀብሎ ነው ያደረገው፣ በእግዚአብሔር ኃይል ማለት ነው። በውሸት ይሁን ልምስጥ ብለውልሃል። እሳቸው ያዋሻሉ፣ እነኚህ ጣሪያ ጣሪያ ይውልሃል። ኤርሚያው አንድ ጥያቄ ልጠይቅህና ቅድም ይሰማሃል? ኤርሚያው ቆይ ጠይቀኛለህ። ስለዚህ የኦርቶዶክስ ውሸት መቆም አለበት። እንደዚህ አይነት ውሸት ሲዋሹ ዝም ባትበል። ህዳር ሚካኤል ላይ አንደኛው የህዳር ሚካኤል የሚከበርበት ነው። የሰኔ ሚካኤል የሚከበርበት ምንድነው ብሎ የሚለው ህዳር ሚካኤልን በዚህ እንዘጋዋለን። ወደ ባህራን ደብዳቤ እንመጣለን። በኋላ ኤልያው ይጠይቅና እህቶችና ወንድሞች የሚሉት ነገር ካለ ብለው ወደ ሰኔ ሚካኤል እንመጣለን ማለት ነው። እሺ ቆይ አንድ ግን መካከል ላይ ገባህብን ኤልያው ፕሊዝ። እኔ ዛሬ ኦርቶዶክሳን ነው ዛሬ የምፈልገው። እሺ የህዳር ሚካኤል በዚህ ተዘጋ። እልቅና ያገኘበት ዙፋን ላይ የተቀመጠበት ቀሚስ የቀየረበት እያላችሁ ህዝቡን የምታምታቱት ኦርቶዶክስ አቁሙ። ስቶፕ። ሚካኤል የመላእክ አለቃ መሆኑ እናውቃለን። መቼ ቀን እንደተሾመ በወርሃ ህዳር በ12ኛው ቀን ብሎ የሚል ምንም አይነት መረጃ የለም። ታላቁ ነቢይ ሙሴ እንኳን አልጻፈም። አንተ አምስቱን መጽሐፍ ሲጽፍ የመጀመሪያ መጽሐፍቶች እነሱ ናቸው። የለም ቀሚሱን ያወለቀበት ሰይጣን ተሽሮ ሚካኤል የነገሰበት ዙፋን ላይ የተቀመጠበት ይሄ አርቲ ቡርቲ ተረት ነው። ሚካኤል የመላእክት አለቃ መሆኑ ይታወቃል። መቼ ነው የተሾመው? እንዴት ነው የተሾመው? የምናውቀው ነገር የለም። እግዚአብሔርን የሾመው ምንም ጥርጥር የለም። ግን ህዳር 12 ተሾመበት ብላችሁ የምትሉት ውሸት እያንዳንዱ ቀን ምክንያት አለን። የለም የላችሁ። እናንተ ልትበሉ ሮያል የደረስኩበት አብሬ ሆኜ እኔም ቀፈቴን ሞላበት የነበረው የዓመቱ የወሩ እየተባለ የሚበላበት መብል የምትበሉበትና መጠጥ የምትጠጡበትን ነገር በጣም ነው ያመቻቻችሁት። በዚህ አቅጣጫ እኛ ጴንጤዎቹን እንደውም ፉዞ የሆኑ ህዝቡን መቼ እንበላለን እኛ። ሴቶችም ሲመጡ እየተንጦለጦሉ መጽሐፍ ቅዱስ ብቻ ይዘው የሚመጡት ወደ ቸርች ሲመጡ የኛ ሴቶች። እናንተ ጋር እናቴ እንዴት እንደሚበላ እንዴት እንደምትጠጡ ታውቁበታላችሁ።
በዚህ በልጣችሁናል። ማን ነው ቄሶች በዚህ ኦርቶዶክሳውያን በዚህ በልጣችሁናል። ኦርቶዶክሳውያን በዚህ በልጣችሁናል። የጴንጤውን አገልጋይ በሙሉ በዚህ በልጣችሁናል። ህዝቡን እንዴት እንደምትበሉ ታውቃላችሁ። ሚካኤል የተሾመበት ዙፋን ላይ የወጣበት በለህ ውሸት ቀደዳ እየቀደዳችሁ ለህዝብ ትናገራላችሁ። ሚካኤል መናን የመገበበት የእስራኤል ልጆች የመራበት በከመ መዓር ጡመ ፈድፋደ እያሉ ሌሊቱን ሁሉ ህዝበ ክርስቲያኑ ምን ይላል? በቃ አቤት እንደው እኮ ዜማ በዚህ ቤተክርስቲያን ውስጥ ያለ እርጋታው ደስ ሲል አቤት ምናምን ነገር ይላል። ውሸት አንተኑ ሚካኤል ዘአውረድ ከብና ለእስራኤል ሮያል ሚዩት አድርገው ፕሊስ። ሮያል ሚዩት አድርገው ፕሊስ። አይደለም እኔ ኮማንድ እንዳወራ እድል ስጠኝ እንጂ ሰጥቻለሁ። ህዳር ሚካኤል መናን የመገበው ማን ነው ብዬ ስል ይኸው አሁን ተማምነናል። እግዚአብሔር ነው ብለህ አልከኝ። እውነት ነው። ሚካኤል ውሸት ነው። ማርያም ውሸት ናት። እጅ ከፍንጅ በቃ ከዚህ ውጭ እኮ አለቀ። ምን የምጨምረው ነገር ካለ እሰጥሃለሁ። ውሸት ነው። እግዚአብሔር ነው መናን ያበላው ለእስራኤል ልጆች። ህዳር 12ን አንዱ የምታከብሩበት የህዳር ሚካኤል ይሄ ውሸት ነው። ስለዚህ ህዳር ሚካኤል የሚባለው የኦርቶዶክስ የውሸት በዓል እንጂ መጽሐፍ ቅዱሳዊ በዓል አይደለም። 4 ነጥብ ፊርማዬን አኑሬበታለሁ። አንድ ቄስ መጥቶ አንድ ዲያቆን በስህተት መጥቶ ይሄን ነገር ትክክል አይደለም ብሎ የሚል ሰው ካለ ይምጣ ይግባ። የሮያል ባለበት ደቂቃ ይዞ እኔና እሱ ያ ሰው ከፈለገ ቤት ማድረግ እንችላለን። ደቂቃውን ሮያል ይዛል፣ ቤቱን ይመራዋል ማለት ነው። ኦርቶዶክሳዊ ሮያል ይመራዋል። አንድ ቄስ በስህተት ለሞት መድኃኒት ይፈልጋል። አንድ ዲያቆን ኤርሚያስ አሁን የምትለው ውሸት ነው፣ አባቶቻችን ጳጳሳቱ የተናገሩትን ወረቡን የወረቡትን ሁሉ ጭምር የተረጎምክበት ስህተት ነው ብሎ የሚል ሰው ካለ አንድ ቄስ ነው ያልኩ፣ አንድ ዲያቆን። ቢሃይንድ ባይ ተደብቃችሁ የምትሰሙ ለምን ይዞታችሁ ገብታችሁ አሰሙ? 463 ጋር እንዳለ ወር በደረሰ ሰዓት ላይ እኮ የኦርቶዶክስ ተረት እኮ ነው እኛ ይሰለቸን። ሰኔ ሚካኤል ላይ እመጣልሃለሁ። ትናንት ዛሬ ለአበላብ ሆነ ዳቦን ስገምጥበት ከነገፈቱ ጠላህን ስጠጣበት የዋልከው የባህራን ደብዳቤ ደግሞ እናመጣዋለን ከመጽሐፎቻችሁ። ጥርስ ከምላሱ ገልጠዋለሁ። አዎ ማን አለና ማን ላስገባ? አሁን ለምሳሌ አንድ ሰው ልኳል። ይኸው ላስገባለህ። አይ ዶንት ኖ ኤርሚያስ ጥያቄ ልጠይቅህና እዛ እንትን ልበል። ቆይ አደርብብኝ። ቆይ የአይሁድ ሀሳብ ሳይሆን የእኛን ነው የፈለገው። ቆይ እኔ ጥያቄ ቅድም ከሙሴ ጋር የተናገረውን ነገር ነው እኔ ከራሴ የሚመለከተኝ መጨረሻ ላይ ቆይ መካከል ጣልቃ ትግባብን። አሁን ችግር የለም። ቴንክ ዩ። ከፈለግ በሌላ ቀን ና መጠየቅ ትችላለህ። አሁን እኛ የፈለግነው ኦርቶዶክሳውያን በአመት ውስጥ የሚካኤል ወራዊ በዓል ብላ የዓመታዊ በዓል ማለት ነው። ዓመታዊ ብላ ህዳርንና ሰኔን ታከብራለች ቤተክርስቲያኒቱ። የምታከብረው በዓል መጽሐፍ ቅዱሳዊ ነው ወይስ አይደለም ነው ጥያቄው። ቢሃይንድ ባይ አሁን ተደብቃችሁ 360 ምናምን ሰው ይሰማናል። 362 ሰው እኔ አልመለስኩም። ምን ብለህ መለስክ? የህዳሩ የሊቀ መላእክት ሆኖ የተሾመበት የሰኔ ሚካኤሉ ደግሞ የባህራን ደብዳቤ ቀደደበት ያላልኩ ውሸት ነው። ህዳር ሚካኤል ይኸው አባቶች እዚህ የሚያዜሙትን ለምን አልመለስከውም? መናን ያወረደበት እስራኤልን ከግብፅ ምድር መርቶ ያወጣበትን ነው ተብሎ እኮ የሚታመነው። ኢያሱን ጠቀስኩት አይደል? ኢያሱን ጠቀስኩት ወዳጄ። መናን ያወረደላቸው ሮያል ፕሊስ ሰውን አሰልቻት አድርገው። እኔ ስታገሰ እኮ በእውነት ላይ እኮ እንድታወራ ነው። ዝም ብለህ ሰው እንዲያይሰለች አታደርግ። በዚህ ጉዳይ ላይ እንደው እንዳታዘን ብታዝን ምን ያስቀድም ይቅርታ ጠይቃለሁ። ቆይ ምንም የምታውቀው ነገር የለም። ከዛ ይልቅ ማይክ እየከፈትክ ከምትረብሸ ብትሰማና ጥያቄ ካለ እየከፈትክ ጠይቅ ይሻላል። አንተ ምንም የምታውቀው ነገር የለም። 470 ሰው እየሰማ ነው። ከበስተኋላ 362 ሰው ለምን ቢሃይንድ ባይ ተደበቀው ከሚሰሙ ለምን ገብተው አያወሩ? ቄስ እና ዲያቆን ይግባና የሰኔ ሚካኤልና የህዳር ሚካኤል በዓሉ የሚከበርበት ወራዊ ዓመታዊ በዓል የሚከበርበት የባህራን ደብዳቤና የእስራኤል ልጆች መናን ያበላበት ወይ ደግሞ ሚካኤል የተሾመበት ብለው የሚለውን እሱን ይንገሩን ነው እያልን ያለ ነው። አንተ አሁን ዝም ብለህ ሜዳው ላይ ኦርቶዶክሳውያኑ ሲገቡ ስማልኝ ምን እንደሚያወሩ እኛ ምን እየጠይቅ እንዳለ ማለት ነው። እና ቴንኪው። እሺ
ቴዲ አይ ቲንክ የሆነ ነገር ሲኖረው ነው ቴዲ የሚልከው እንጂ እንደዚህ ልኮ አያውቅም። ኤኒዌይ የጌታ ጸጋና ሰላም ይብዛላችሁ። ሁላችንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ስለ ህዳር ሚካኤል ሲወራ ስለሰማው ነው። ለህዳር ሚካኤል የተለያየ ምክንያት ለማቅረብ ይሞክራሉ ሰዎቻችን። ግን ደግሞ ምናልባት እንግዲህ ይህንን የሚያወሩት አሁን ሰው አያነብም ብለው አስበው እንደሆነ አላውቅም። አባቶቻቸው ግን ጽፈው ያስቀመጡት ሐሳብ አለ። መርሐ ጽድቅ ባህለ ሃይማኖት የተሰኘው ቤተክርስቲያኒቱ ቀደም ሲል ያሳተመችው መጽሐፍ ላይ የህዳር ሚካኤል የሚከበርበት ምክንያት ከጣዖታት ጋር በተያያዘ በተለይ ከአንድ ጣዖት ጋር በተያያዘ ያንን ጣዖት የመተካት ስራ ማለት ዙሃል ከሱ ጋር በተያያዘ እንደሆነ ነው የራሷ አባቶች ጽፈው ያስቀመጡት። መርሐ ጽድቅ ባህለ ሃይማኖት በሊቃውንት ተዘጋጅቶ ቤተክርስቲያኒቱ ራሷ በራሷ ማተሚያ ቤት የምታሳትመው ሊቃውንት ጉባኤ መርምሮ በይሁንታ ያሳለፈው መጽሐፍ ነው። ገጽ ስንት ነው? ግብፅ ሀገር ላይ የ1988 ነው ያለ አዶ ነው የስንተኛው ዓመተ ምህረት እንዳለ እስኪ ያው ስንተኛው እትም ነው? 2003 የታትሟል። አቤቱ እሺ እኔ መርሐ ጽድቅ ባህለ ሃይማኖት በስንት ዓመተ ምህረት የታተመ ነው? መርሐ ጽድቅ ባህለ ሃይማኖት ኦኬ ቴሪ እስከዛ ወራ እስካገኘው እሺ ምንድነው ታሪኩ ባጭሩ? በግብፅ ሀገር የነበሩትን ጣዖታት በሙሉ ከማርቆስ ጀምሮ የነበሩት ጳጳሳት የማጥፋት ስራ ሲሰሩ ቆይተዋል። ነገር ግን ዙሃል የተባለውን ጣዖት ማንም ሳይነካው እንደተከበረ ቆይቷል። እስከ መቼ ድረስ? እስከ 320 ዓመተ ምህረት ድረስ ማለት ነው። እስከ 320 ዓመት ድረስ የግብፅ ሰዎች ሲሰግዱለት ሲያመልኩት እንደቆዩ ታሪኩ ያትታል። ከዛ በኋላ ግን ለማስቀረት ፈለጉ። ነገር ግን ፈሩ። የፈሩት መጽሐፉ እንደሚለው ዙሃል ከሌሎች ጣዖታት የበለጠ ታምራዊ ኃይል ወይም የተለየ ምትሃት ኖሮት ሳይሆን ይላል። አሁን እያነበብኩ ነው ያለሁት። የቀሩት ጣዖቶች የኔ 2012 ነው ቴዲ። ምናልባት ገጻቸው ተመሳሳይ ላይሆን ይችላል። እስኪ ገጽ 152 ጋር ቼክ ያው ሲታተም ርዕስ ስለሚኖረው እናገኝ እንችላለን። 152 አንተ እየፈለክ ሐሳቡን ልቀጥል ነው? ቀጥል። የቀሩት ጣዖቶች አንድ በአንድ ሲወድቁ ሲደመሰሱ የግብፅ ሕዝብ አልተጋፋም ነበረ። ዙሃልን የደፈርን እንደሆነ ግን ሕዝብ ይነሳብናል በማለት ፈርተው ነበረ። በተጠቀሰው ዓመተ ምህረት ግን የእስክንድርያው ሊቀ ጳጳስ አባ እለእስክንድሮስ እንደምንም ብሎ ሕዝቡን እያግባባና እያስተባበረ እያባበለም ብዙዎችን በማስረዳትና በማሳመን ዙሃል ከምኩራበ ጣዖትነት ተነስቶ በምትኩ የቅዱስ ሚካኤል ታቦት እንዲገባበት አድርጎ የዙሃል በዓል በየዓመቱ ህዳር 12 ቀን ይከበር ስለነበረ ልማድን መተው አስቸጋሪ ነው እና ህዝቡን ለማስደሰት ሲል በዚያው በተለመደው ህዳር 12 ቀን ይከበር ብሎ አዋጅ አስነግሮ አዋጁም ጸደቀ ይላል። ይህ እንግዲህ ቤተክርስቲያኒቱ ያዘጋጀችው በሊቃውንቶቿ አስመርምራ ያጸደቀችው የራሷ መጽሐፍ የእምነት ክህደት ቃል ልንለው እንችላለን እና አሁን ሹመት ያገኘበት ምናምን የሚለው ያው ህዝቡ አያነብም ከሚል እሳቤ የመጣ ሊሆን ይችላል ብዬ አስባለሁ። ኦርቶዶክስ አሁን ያልከውን አትቀበልም? አንብቤዋለሁ። ልክ ነው። አንተ ያላነበብከው የለም። አንተም ልክ ነው። ከአንተ ጋር እኮ አላወራም፣ ከሊቃውንት ጋር እኮ አላወራም።
አትቀበልም ይለኛል። ቤተክርስቲያኒቱ ራሱ ያሳተመችውን መጽሐፍ እኔ ሮያል ይቅርታ ከአንተ ጋር አላወራም፣ ከሊቃውንት ጋር አላወራም። ወይት ቴዲ ወይት ሮያል ሁለተኛ ጌታ ምስክሬ ነው አልኩ። ከኔ ጋር መቆራረጥ ካልፈለክ በስተቀር አንብበውም አታውቀውን አይተውም አታውቀውን ነገር ውሸት አትዋሽ። እኔ በዚህ አላውቅህም። ውሸት አትዋሽ። ቤተክርስቲያን የጻፈችው የለቀለቀችው መጽሐፍ ነው እጃችን ላይ ያለው። ሰውን ሆን ብለህ ለማበሳጨት የምታደርግ ከሆነ እግዚአብሔር ምስክሬ ነው እዚህ ቤት እኔ ጋር አትመጣም። በቃ እየወደድኩ እዛው ሄደህ ትቀጥላለህ ማለት ነው። ውሸት አትዋሽ ብራዘር። መረጃ አምጥተን ጠይቄ እኮ ያገኘሁት ውሸት አትዋሽ። በቃ ብራዘር፣ እኛ መጽሐፉን ነው የምናነብልህ። አንተ ብትጠይቅ የሚመልሱልህ ዜሮ ነው። ዜሮ አልኩ። ለማምለጫ ብለው የሌለውን ነገር ነው የሚያወሩ። እኛ ግን እዚህ መጽሐፍ ነው፣ መጽሐፍ ገልጦ ነው የሚያወራ። አንብቤዋለሁ እንደዚህ አትልም አትበል። አታውቀውም መጽሐፉን ራሱ ብራዘር። እና እንደዚህ አታርግ እሺ። ማይክ እየከፈትክ እንደዚህ እንዳታረግ። ቴዲዬ ጨርስ። ቴንክ ዩ ቴዲ፣ መጨረስ ትችላለህ። ቴንክ ዩ። እሺ እርሜ ምን እያወራው ነበረ ያቋረጡኝ? አሁን አንዳንድ ትምህርቶቻቸውን፣ ልምምዶቻቸውን፣ ስርዓቶቻቸውን የሚመጡባቸውን ተግዳሮት መቋቋም ስለማይችሉም በሐሰተኛ ትርክትና በውሸት ትምህርት ለመቀባባትና ለማሰማመር መንፈሳዊ ይዘትና መልክም ለመስጠት ጥረት እያደረጉ ነው። ይህም በማድረጋቸው ብዙ አይደንቅም። ምክንያቱም ያው እውነት ሲመጣ ውሸት ቦታ አይኖረውም፣ ተወጋጅ ነው። ብርሃን ሲመጣ ጨለማ ስፍራ አይኖረውም፣ ቦታ ይለቃል። ስለዚህ ጨለማዎቻቸውን የብርሃን መልክ በመስጠት ውሸቶቻቸውን እውነት በሚመስል ቅባት በመቀባት ማድበስበስ ስለሚገባቸው እሱን እያደረጉ ስለሆነ ነው። እግዚአብሔር ይመስገን ግን ቀደም ሲሉ የነበሩ አባቶች በታማኝነት ታሪኩን በአግባቡ ማስቀመጣቸውና መጽሐፉም ደግሞ እጆቻችን እንዲገባ እግዚአብሔር በማድረጉ እንደው በእውነት እግዚአብሔርን ማመስገን ይገባናል። ይህንን ነው የምለው። ተባረኩ። እርሜ ካላገኘኸው እንዳልከው በርዕስ የመራው ልታገኘው ትችላለህ። እሺ፣ በርዕሱ እየፈለግኩት ነው። እሺ ልጠቁምህ። ቆይ አንድ ደቂቃ ብቻ ስጠኝ። ችግር የለውም። የሚገርምህ ማንበብ ጀምሬያለሁ። እዚህ እስከ ካህናት ድረስ ደርሻለሁ፣ ገጽ 53 ድረስ። ስለ መላእክት ማለት ነው። ኦኬ፣ ምናልባት ከተፈቀደ እሺ፣ ቀጥሉ። አሁን ቀጥሉ እናንተ። እሺ፣ ቀጥሉ። እሺ፣ በጣም ኢንትረስቲንግ የሆነ ሀሳብ ነበር ሲነሳ የነበረው። በተለይ እድሜ መጀመሪያ ላይ ሀሳብ አንስቶ የነበረ አንድ ኩሲ ነው የሚባል ልጅ ነበር። እሱ በቃ መቋቋም አልቻለም። ሲነሱ የነበሩ ሀሳቦችን መቋቋም አልቻለም። ዲፌንድ ታኮ የማስገባት ስራዎች ነበረ ሲሰራ የነበረው። ግን እምነት እንደዛ አይደለም። አሁን ለኩሲ እኔ ልነግርህ የምፈልገው ነገር በቃ አማኝ ከሆን ምንም ግብ ወይም ደግሞ ትልቅ ስድቦችን በመስደብ አይደለም። በቃ ችግር የለውም። አንተ ያመንከው ነገር ትክክል እንደሆነ መረጃህን እያቀረብክ ነው ልታስረዳ የሚገባው። እንደዚህ እንደ ኤርሚ አይነቶች ደግሞ በጣም ብዙ ዓመታት ቤተክርስቲያኒቱን ሲያገለግሉ የነበሩ ረጅም ዘመን የአገልግሎት ልምድ ያላቸው መጽሐፍትን በደንብ መርምረው የሚያውቁ እግዚአብሔር ያስነሳቸው ሰዎች ደግሞ ሲገኙ ኦርቶዶክሳውያን የሆናችሁ ሁሉ አሁን እዚህ ላይቭ ላይ ያላችሁ እንድትሰሙ የሚፈለገው ነገር ምንም በቃ እናንተ መማር ነው ያለባችሁ። እስክሪብቶን ወረቀትን አውጥተህ ተማር። በቃ እከሌን አትንካ፣ እምነቴን አትንካ የሚባል ነገር የለም። ሰው የፈለገውን ነገር መናገር ይችላል። እናንተ በጣም ብዙ ነገር ስትናገሩ፣ ብዙ ነገር ስትሉ፣ ጽፋችሁ ስትፖስቱ እናነባለን። ችግር የለውም፣ መብታችሁ ነው እሱን ማድረግ። ግን በቃ መጽሐፍ ቅዱስ ላይ ብቻ የተጻፉ የእግዚአብሔር ሕያው ቃል ላይ ብቻ የተጻፉ እውነቶችን ማንጸባረቅና ማስተጋባት ደግሞ የክርስቲያን አይነተኛ መለያ ነውና ኩሲም ሆንክ እንደገና ደግሞ
አሁን ሮያል በቃ ዝም ብላችሁ መስማት መከታተል። ሌሎቻችሁም ይህንን ክርስቲያናዊ ዲሲፕሊን ብትይዙ ነው የተሻለ የሚሆነው፣ የሚጠቅማችሁ አትራፊ የምትሆኑት እንደዛ ነው። ኤርሚ እምልህ ስልጣን ያለው መንፈሳዊ ሰው ነው። ምንም ብለህ ልታስቆመው አትችልም። በጣም ብዙ ተሞክሯል እኮ፣ በጣም ብዙ ጥረት ተደርጓል። አሁን ኢቨን ሪፖርት ታደርጋላችሁ። ምንም ሪፖርት ማድረግም ደግሞ አያስፈልግም። ሌሎቻችሁ ቅዱሳን ደግሞ በዚህ አጋጣሚ እንዲህ አይነት ድምጽ የሆኑ ሰዎች ሲኖሩ ታፕ በማድረግ ሼር በማድረግ አካውንቱ እንዳይዘጋ በተደጋጋሚ ብሎክ እንዳይደረግ ድምጹ እንዳይቆም መተባበር ያስፈልጋል በተቻለ መጠን ማለት ነው። ኦኬ እንግዲህ ይሄንን ምናልባት እንደ መግቢያ ከተናገርኩኝ እኔ ውይይቱን በጣም ደስ ብሎ የነበረ ስሰማ የነበረው ስለ መላእክት ስለ ነገረ መላእክት አንድ መታወቅ ያለበት ነገር እኔ አስታውሳለሁ አሜሪካን ሀገር እንደነበርኩኝ ከኒው ኦርሊንስ ኤርፖርት ወደ ሂልተን ሪቨርሳይድ የሚባል አንድ ሆቴል አለ። ወደዛ አንድ ክሊያንትን እየወሰድኩ እያለ አንዲት ሴት ናት፣ ቱሪስት ናት እና ከየት ነው የመጣኸው ምናምን አለች። ነገርኳት። እኔ የመጣሁት እንደዚህ ኢትዮጵያ ከሚባል ሀገር ነው ብዬ ነገርኳት እና ወዲያውኑ የኔን ነገር ሰማችና ያገናኘችው እነዛ በጣም ብዙ አማልክቶችን ታመልካላችሁ ሆይ የሚል ጥያቄ ጠየቀች፣ ስለ ኤንጅልስ። ምክንያቱም መላእክት በጣም ከፍተኛ ትኩረት ተሰጥቷቸው በቃ ወርሺፕ ይደረጋሉ፣ ይወደዳሉ። በየቤቱ ብንገባ በጣም በቃ ስዕላቸው ግድግዳ ላይ ተለጥፎ በአብዛኛው የምንመለከተው የኦርቶዶክስ እምነት ተከታይ በአብዛኛው የሚበዛበት ሀገር ኢትዮጵያ ውስጥ ነው እና በጣም ሰቀጠጣት በቃ ይሄን ስትናገር እና እኔ ከዛኔ መጣሁት አልኳት እና በጣም ደስ አላላትም። አንዳንድ ነገሮችን ልታጋራኝ ልትነግረኝ ሞከረች። በወቅቱ እኔ በርግጥ በጌታ አልነበርኩም። በቃ ዝም ብዬ ሰማኋት። ሪፊውዝም ላደርግ አልፈለኩም። ኦርቶዶክስ እምነት ተከታይም በነበርኩበት ጊዜ ያው እውነትን ፈልግ ስለነበረ የኦርቶዶክስ እምነት ራሱ እረፍትን ሰጥቶኝ ስላልነበረ እረፍትን ፈልግ ስለነበረ በቃ ዝም ብዬ ነበር ስሰማ የነበረው የቱ ጋር ነው ስህተቱ ያለው የሚለውን ጌታን እስከማገኝ ድረስ ማለት ነው። እና መላእክትን በጣም አግዝፎ አተልቆ የሚያይ እውነት ለመናገር ከሆነ ኢትዮጵያ ውስጥ የሚኖሩ ኦርቶዶክሳውያን ናቸው። ይሄ ምንም የሚታበል ሀቅ እውነት ነው። በቃ መላእክትን በጣም የመውደድ ነገር አለ። ደግሞ እምነት ደግሞ ወሳኙ የሚስተካከለው እይታ ሲስተካከል ነው። አሁን ኤርሚ ምንድነው እያደረገ ያለው ካልን እይታችንን ከመላእክት ላይ እናንሳ ነው። ልባችንን ለመላእክት አንስጥ ነው። በቃ እይታችንን ማላይ ማድረግ እንዳለብን እንድንገነዘብ፣ ልባችን ውስጥ ደግሞ ተቀድሶ መኖር ያለበት ማን እንደሆነ እንድናውቅ ነው። መላእክት መንፈሳዊ ፍጥረታት ናቸው። በቃ እግዚአብሔር የፈጠራቸው መናፍስቶች ናቸው። ኃይላቸው ውስን ነው። መላእክት ሁሉን አያውቁም። ሁሉን የሚያውቅ እግዚአብሔር ብቻ ነው። መላእክት ሁሉን አይችሉም። ሁሉን ቻይ አይደሉም። ሁሉን ቻይ እግዚአብሔር ብቻ ነው። መላእክት ከፈጣሪ ውጭ አይሰሩም። በራሳቸው ኢኒሼት አድርገው አስበው ተነስተው የሚሰሩ አይደሉም። በቃ መላእክት ሜሴንጀርስ ናቸው። እግዚአብሔር ብቻ ነው በመላእክት የሚሰራው። እግዚአብሔር ብቻ ነው መላእክትን የሚልከው። ይሄንን መገንዘብ ያስፈልጋል። ወንድምነት ቆይ አንዴ ቆይ ወንድምነት ቤካ ወጥቶ ነው። ሶሪ ስላቆየው እና ተመለሰ። ቤካ የምትናገረው ካለ ተናግረህ ትወጣለህ። ሳልሰጣችሁ ረጅም ሰዓት አስቀምጫችኋለሁ። በጣም ይቅርታ። ቤኪ ቤኪ እንኳን እንደዚህ እሺ፣ ሶሪ ድል ስላልሰጣችሁ የምትሉት ነገር ካለ ወንድማችን አጠራ አድርገውና ሌሎችም ብለው አይ ቲንክ አፍሪካ ነው ያሉት እነሱ መተኛ ስላለባቸው። እሺ፣ በጣም ጥሩ። እሺ፣ ምንድነው እይታ እንዲስተካከል ነው አሁን ትልቁ ነጥብ። እዚህ ጋር እየተሰራ ያለው ነገር የእይታ መስተካከል እንዲኖር ነው። እይታችን ማን ላይ ይሁን የሚለው ነገር ለመስራት ነው። እንግዲህ ይብቃኝ። ሌላ ጊዜ ደግሞ ጆይን አደርጋለሁ። ሌላ ጊዜ ደግሞ ኤርሚ የምትገባበትን ሰዓት ደግሞ ብትነግረን እንድንከታተልህ
ጥሩ ነው የሚሆነው። በዚህ ሰዓት ላይ እንደዚህ አይነት ፕሮግራም ይኖረኛል የሚል ቀድመ ኖቲፋይ ብታደርገን ፎሎ እናደርጋለን ማለት ነው፣ እንከታተላለን። ድንገት በአጋጣሚ ነው ዛሬ ይሄንን ፕሮግራም ጆይን ያደረኩት እና እንደዛ አይነት ነገር ቢኖር በጣም ጥሩ ነው። እንግዲህ ጌታ ይባርክህ። በጣም የማከብርህ ሰው ነህ። እዚህ በርታ። እሺ በዚህ ሌሎቻችሁ ደግሞ ቴንክ ወንድማችን። ምናልባት የምገባበት እኔ ኮመን የሆነ ሰዓት የለም ማለት እንደዚህ አንድ ቦታ ላይ ውስን የሆነ ሰዓት የለም። አንዳንዴ በእኔ ምሽት እገባለሁ፣ በእኔ ጠዋት እገባለሁ። አሁን እኔ ጠዋት ነው እና ከዚህ ይልቅ የሚሻለው ኖቲፊኬሽን ፎሎ ካደረግ ኖቲፊኬሽን እንዲመጣልህ ብታደርገው በገባውበት ሰዓት ላይ ኖቲፊኬሽን ይመጣልሃል። በዛ ሰዓት ከቻላችሁ መግባት ትችላላችሁ። ቴንክ ወንድማችን፣ ጸጋ ይብዛልህ። እሺ ሌሎችም እድል እንዲያገኙ እህትየው መሲ አለሽ ገጹ ነገር ከመሲ በፊት እሺ ገጹን እሺ እስኪ በቪዲዮ አሳየኝ ማውጫውን። እሺ ማውጫው መርሐ ጽድቅ ባለ ሃይማኖት ይሄ ለሶስተኛ ጊዜ የታተመው ነው። የኔ መጀመሪያዎችም ስለሆነ ኦኬ የመጨረሻው ማውጫ እዚህ ያለው ልክ ነው። ማውጫው ጋር ሆኖ የመጨረሻውን ዝርዝር ማለት ነው። የመጀመሪያ ገጽ ያ ስለ ቅዱሳን አማላጅነት ራቅ አድርጋ ሳይኝ እርምዬ። እሺ ስለ 80 አሐዱ ከሚለው ቀጥሎ አንዱ ለአንዱ አበሳ፣ ከዛ በኋላ እሺ አንዱ ለአንዱ አበሳ እንደማይጎዳ የሚለው ገጽ ላይ ሄድ። እሱ ገጽ ስንት ላይ ነው አንተ ጋር? አንዱ በአንዱ አበሳ እንደማይጎዳ ገጽ 189 69 ሂድ እሱ ጋር ገጽ 169 አገኘው። እሺ ስምንተኛ ጥያቄ የሚል አለ አይደል? ከሱ በፊት ስምንተኛ ጥያቄ ከኋላ ነው ያለው። ይሄው አንዱ በአንዱ አበሳ ገጽ 169 ላይ ነው። እሱን ለገጽ ማውጫው ነው የፈለኩት። በቃ እሱኛው ነው። የቅዱስ ሚካኤል በዓል ይላል አይደል? የቅዱስ ሚካኤል በዓል በየወሩ 12 ቀን መከበሩ ለምን ነው ቢሉ መልስ በግብፅ ሀገር ዙሁል ተብሎ በሚጠራ ስም የቆመ ስመ ጥር ጣዖት ነበር ይላል። በቃ እሱ ነው። አንተ ጋር ገጽ ስንት ነው? እኔ ጋር ገጽ 168 አየህ፣ የገጽ መሸጋሸግ ኖሮታል። የገጽ መሸጋሸግ እኔ እዚህ ድረስ አንብቤው ካህናት ብሎ የሚለው ጋር ቅድም ያሳየሁት ድረስ አንብቤው ከዛ ነው በምንድን ነው ያቆምኩት? እዚህ ድረስ ማለት ነው። እኔ ድረስ አንብቤ ክህነት ጋር ካህን ለምን እንስሳን ያርዱም ምናምን ነገር ብሎ የሚለው ማለት ነው። እዚህ ጋር ነው የቆምኩት። ገጽ 54 ላይ ገና አልደረስኩበትም። ሙሉን ብጨርሰው አገኛለሁ። ቴንክ ዩ ቴዲዬ ስለነገርከኝ። እህትዬ መሲ ያለሽ? ለምንድን ነው ግን ሜሴጅ የማታየው? በጌታ ስም ስንት ቀኑ ወሳኝ መልዕክት ነበር። ኧረ እባክህ ምን ላይ? ሜሴንጀር ላይ በል ስትወጣ ታየዋለህ። አሁን ፕሮግራምን ቀጥል። እሺ ቴንክ ዩ። እሺ በሰላም ነው ብለህ ራሱ ልከህልኛል። ሶሪ ኦኬ። እሺ እህትዬ አለሽ መሲ ወይስ ተኝተሻል? ወንድምነት እያወራችሁ ስለሆነ እኮ ነው ዝም ብለን። በቃ እሺ ቴንክ ዩ ተባረኪ። እንግዳ ካለ ገብቶ መናገር ይችላል፣ የሚናገር ሰው ካለ ማለት ነው። ስለዚህ ህዳር 12 እና ሰኔ 12 ብለው የሚያከብሩት የኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ብለው የሚሉት አንደኛ መጽሐፍ ቅዱሳዊ አይደለም። ለምንድን ነው? ሌላ ብለው ቢሉ መብታቸው ነው፣ ይችላሉ። በሚካኤል ስም ግን ሚካኤል እኛን ይመለከተናል። ምክንያቱም የመልአኩን ስም እስከጠሩ ድረስ
መልአኩን ነው ብለው እስካሉ ድረስ መልአኩ ጴንጤም አይደለም ኦርቶዶክስም አይደለም ጁዳይዝም አይደለም የጌታ መልአክ ነው የጌታ ሰራዊት ነው። ስለዚህ የህዳር ሚካኤልና የሰኔ ሚካኤል በዓል ማክበር መጽሐፍ ቅዱሳዊ ነው። እንደውም አሁን መርሃ ጽድቅ ባህል ሃይማኖት በተባለው መጽሐፍታቸው ላይ ዝሁል የሚባል ጣዖት ይከበርበት እንደነበረ በግብፅ ሀገር ራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ማተሚያ ድርጅት በታተመው ለሶስተኛ ጊዜ በታተመው ላይ የጣዖት የሚመለክበት ቀን ነበረ። ወር በገባ በ12 የሚካኤል ዓመታዊ ወርሃዊ በዓል የሚባለው ሁሉ በሙሉ ጭምር ለምን እንደሚከበር ምንጩን ያው እንግዲህ ከራሳቸው መጽሐፍ ታምጥተናል ማለት ነው። ስለዚህ የዓመቱ የወሩ እያላችሁ እናንተ አታከብሩ መላእክትን ብላችሁ የምትሉ ኦርቶዶክሳውያን እኛ መላእክትን ቅዱሳን መላእክትን እግዚአብሔር እንደሰጣቸው ክብር እናከብራለን። ቅዱስ ሚካኤልን አግኝተኑ እኛ የቆሎ ባልንጀራችን አይደለም። የእግዚአብሔር ገናና የሆነ የእግዚአብሔር መልአክ ብናገኘው ሚካኤል ነኝ ብሎ ቢመጣ በእውነት ቢመጣ ለአንድ መልአክ የምናደርገውን ክብር ሰተን እናናነግራለን ማለት ነው። እናከብራለን ብለን ግን እግሩ ስራ እንደባለልም አንንከባለልም። ይሰመርበት። እንዲህ የሚባል ነገር የለም። እኔ ሚካኤል ነኝ ናና ወድቀ ስገድልኝ ብሎ ቢለው አላደርገውም። እግዚአብሔር ምስክሬ። ይመታል እኮ ኤርሚያስ ብለህ ካልክ ስልጣን የለውም፣ በእኔ ላይ ስልጣን የለውም። አልሰግድም ብዬ ብለው ለምንድን ነው የማሰግድልኝ ብሎ እኔን የመምታት ስልጣን የለውም ነው ብያለሁ ወንድሜ። እግዚአብሔር የማይሰግዱላችሁን መልአክ ግደሉ ብሎ አላለም አይልምም። ትእዛዝ እንደዛ አልሰጠም። ስለዚህ ብርሃናዊ የሆነው ቅዱስ መልአክ ሚካኤል ማን እንደሆነ እናውቃለን። ብርሃናዊ የሆነው ቅዱስ መልአክ ገብርኤል ማን እንደሆነ እናውቃለን። የጌታ መልአክ ነው ማለት ነው። እና ጸጋ ይብዛላችሁ። በዚህ አጋጣሚ ችል ልናገርና እለህትየው ልስጣት ቤቱን መሪው ቁርስ እየበላው ስለሆነ በጌታ የተወደዳችሁ ወንድሞች እናቶች፣ ከዚህ በፊት አንድ መጽሐፍ መልካም ወጣት ደርሷል። መልካም ወጣት ደርሷል። ከዚህ በፊት አንድ ጊዜ የሆነ ያስለመዳችሁኝ ልምምር ነበር። በመልካም ወጣት ምንድነው የለመድኩትኝ? ለመልካም ወጣት ከዮኒ ጋር የሚሰበሰቡ ከአገር አቀፍ ከኢትዮጵያ ወጣቶች አሉ የሚመጡ ማለት ነው። እና ብዙዎቹ ጌታን ይቀበላሉ። እግዚአብሔርን ስለዚህ እጅግ አድርገን እናመሰግናለን። ስለ መልካም ወጣት አገልግሎትም ጸልዩ። ጌታ ይባረክ። አገልግሎቱ የጌታ ነው ብዬ እኔ በጽኑ አምናለሁ። እና ከዚህ በፊት አንድ ያስለመዳችሁን ልምምድ በዚህ በመልካም ወጣት ፕሮግራም ላይ አንድ የመጽሐፍ ግዢ አድርጋችሁልኝ መጽሐፉን ስፖንሰር ሆናችሁ የነበረ እና ያን መጽሐፍ በዛ በመልካም ወጣት ለሚመጡ ወጣቶች ተሰራይቶ ወደማያምኑ ወገኖች ቤት ውስጥ ገብቷል መጽሐፉ ማለት ነው። በጣም ወሳኝ መጽሐፍ ስለሆነ ማለት ነው። አሁን ወንድማችን ቴዲዬ አንድ መጽሐፍ አውጥቷል። ለማርያም ስዕል መስገድ ይገባሃልን ብሎ የሚል ማለት ነው። እና ይህንን መጽሐፍ በበጎ ፈቃደኝነት አንዳንዶቻችሁ ከቻላችሁ 10 ካልሆነም 5 ካልሆነም 3 ካልሆነም 2 ካልሆነም 1 ካልሆነም ለ2 ተቀናይታችሁ አንድ መጽሐፍ ለ2 የምትገዙልኝ ወገኖች ካላችሁ በጌታ ፍቅር ጠይቃችኋለሁ። መጽሐፉን እናንተ ስፖንሰር ከሆናችሁ መልካም ወጣት በሚመጡ ለወንድማችን ዮኒ ጋር የሚመጡትን ከዮኒ ጋራ ትእዛዝ ብቻ ነው የምሰጠው። በጣም መወደው ወንድም ስለሆነ ማለት ነው። ይሄን አድርግ ብዬ ስለው ዮኒ ዮናታን አክሊሉ ያደርጋል። እና ቴዲ ወንድማችን መጽሐፉን ጽፎታል። ቴዲ ትልቁ ላይ ያደረኩት ማለት ነው። እና አዶ ነው የአንዱ መጽሐፍ ዋጋ ቴዲ የነገረን እስኪ ቴዲ ማይክ ሚዩት ነው እያወራ ከሆነ እሺ የአንዱ መጽሐፍ ዋጋ ስንት ነው? 250 ብር 250 ብር የኢትዮጵያ 250 ብር የአንዱ መጽሐፍ ዋጋ። ገጹ ስንት ነው? የመጽሐፉ ብዛት ገጹ ስንት ነው? ችግር የለውም። ኦኬ 250 ነው የኢትዮጵያ ብር ማለት ነው። ስለዚህ አንድ ሰው 125 ማውጥቶ አንድ መጽሐፍ ለ2 ብትገዙ ከቻላችሁም አንድ ሰው አንድ መጽሐፍ ቢገዛ አንድ ሰው 2ም 5ም 3ም 10ም 20ም ከዛ በላይም ራሱ አቅም አለኝ ብሎ ካለ ፕሊዝ እነዚህ መጽሐፍት ግዙልኝና ስፖንሰር ከሆናችሁኝ መልካም ወጣት ዮኒዬ ጋር የሚመጡ ወጣቶች የዘንድሮ 2018 የሚመጡ ወጣቶች እዛ
በተለይ ጌታን የተቀበሉ አዳዲስ ሰዎች ለእነሱ ነው የምንሰጠው። በባለፈው እንደዛ ነው የሰጠነው። እናንተ ገዛችሁልን። ጌታን የተቀበሉ መልካም ወጣት ላይ ጌታን የተቀበሉትን ከዮኒ ጋር ተነጋገርን። የቤተክርስቲያኒቱ አስተዳደር የሆነችዋ እህት ናት መኪና መድቦላት፣ ለዮኒ ነግሬው መኪና መድቦላት ቴዲ ቤት ድረስ ነው የመጣችው አይደል? ቴዲ አንተ ቤት ድረስ ነው የመጣችው አይደል? ልክ ነው። አዎ አስተዳደሯ ቤት ድረስ መታ ጭናው ነው የወሰደችው ማለት ነው። ቪዲዮ ሁሉ አሳይቻችኋለሁ። ምንም የድብብቆች ስራ አንሰራም። በጌታ ፍቅር የምለምናችሁ መጽሐፍት የምትችሉ ከሆነ እነዛን መጽሐፍቶች ለአንድ የመልካም ወጣት ወደ ቤተሰቡ ይዞ ይግባ። ለስዕል መስገድ ተገቢ ነውን ብሎ የሚል ለማርያም ስዕል መስገድ ይገባሃል። እንደዛ ነው አይደል ርዕሱ ቴዲ? ለመስገድ ይገባልን? ለስዕሏ መስገድ ይገባልን ብሎ የሚል ማለት ነው። ስለዚህ ይህንን መጽሐፍ በየቤታችን ያሉ ዘመዶቻችን ለስዕል እንዴት መስገድ እንደማይገባቸው የሚያሳይ ስለሆነ በጣም ቴዲ የማታውቁ ሰዎች በጣም ጥሩ ጸሐፊ ነው። በጣም ጥሩ ጸሐፊ እውነት ለመናገር ማለት ነው። ይሄ አይ ቲንክ ባልሳሳት 16ኛ ወይ 17ኛ ወይ ከዛ በላይ ነው የሚሆነው መጽሐፍቱን በመጽሐፍ 18ኛ። ቴንክ ዩ አንተ በጣም እግዚአብሔር አብዝቶልሃል በእውነት እና ስፖንሰር ሁኑኝ። በጽድቅ ነው የምጠይቀው። መጽሐፉ ወደ እኔ ጋር አይመጣም። ለእኔ ከዛ ከሚገዛ ውስጥ አንዱን ካላከልኝ ብቻ እሱንም ከተራራልኝ ማለት ነው። ይሄ ማለት ነው መጽሐፉ ከበር ይሄ ነው። በጌታ ፍቅር ልጠይቃችሁ የምትችሉ አንዳንድ ከዛም ከቻላችሁ ከዛ ያለፈ መጽሐፍ ከቻላችሁ 250 ነው የኢትዮጵያ አንዱ መጽሐፍ መልካም ወጣት እሺ ቴንክ ዩ እህቴ ሰሉ ተባረክ የኔ እህት ጸጋ ይብዛልሽ። 20 መጽሐፍ ልትገዢልኝ ቴንክ ዩ ኤርሚ። አቤት። እሺ ጸግዬ። አቤት። ከሷ በፊትም የተናገሩ ሰዎች ስላሉ እንትን እንዳንል እያወራህ ስለነበር እንዳላቋረጥህ ብዬ ነው። እንዴት እናድርግ እስቲ ቆይ እንዴት እናድርግ? እሺ ቆይ ሰልዬ ቴንክ ዩ ቴዲ ቆይ አንዴ እህትዬው እንዴት እናድርግ? የቴዲ ቆይ አንዴ ኖ መጽሐፍ ሳይሆን የቴዲ አካውንት ቴዲ አካውንት ስጠንና ያው ታማኝ ወንድሜ ነው። በጣም ታማኝ ማለት በቃ በጣም ታማኝ ወንድሞች እናቶች፣ ስማቸውን ጠርቼ ስለምነግራቸው ወንድሞች በጣም ታማኝ ወንድም ነውና የገባውን ይነግረኛል። ለምን ያህል መጽሐፍ ዋጋ እንደሚሆን ይነግረኛል። ከቴዲ ስልክ ባንክ አካውንት ካለ ፊት ለፊት ላይ አድርገውና ቀጥታ የላኩትን ሰዎች ዝርዝራቸውን ትነግረኛለህ ማለት ነው። ለስንት መጽሐፍ እንደሚችል አሁን እህታችን ሰሎ የ20 መጽሐፍ ምናምን ብላ እንዳለች ቤዚም መጣለች፣ ሌሎችም አሉ። ቴንኪው። እሺ ጌም ገዛለሁ እያለ ነው። ተባረኩ። በቃ ስፖንሰር ሁኑ። መጽሐፍቶች ካሉ ጌታን ለሚቀበሉ ከዮኒዬ ጋር በባለፈው እንደዛ ነው ያደረግነው። አሁን ልክ እነዚህ ነው የማደርገው። ጌታን የሚቀበሉ ወጣቶች ለማርያም ስዕል መስገድ ይገባልን? ይሄን መጽሐፍ ይዘውት ይግቡ ወደ የቤቶቻቸው ማለት ነው። መጽሐፍ ቤት ውስጥ ሲቀመጥ ያነቡታል። እውነት ለመናገር ማለት ነው። ሰው አያነብም ተብሎ አይባልም። ሜሎስ ወንድማችን ሜሎስ ታውቃላችሁ፣ እዚህ አሁን የሚያገለግለው ሜሎስ የቴዲን መጽሐፍ አንብቦ ነው ጌታን የተቀበለው። ራሱ ሲናገር ሰምታችኋል። መጽሐፍ አንብበው ጌታን የሚቀበሉ በጣም ብዙዎች አሉ። እና መጽሐፍ ትልቅ ስራ ነው የሚሰራው ወንድሞች እናቶቼ። በቃ መልካም ወጣት ለሚመጡ ወጣቶች በነፃ እንድንሰጣቸው ከቴዲ ላይ ስፖንሰር ሆናችሁ መጽሐፍ ግዙልኝ ያልኩት። ተባረኩ። በበጎ ፈቃደኝነት ነው። በበጎ ፈቃደኝነት ግዴታ የለበትም። እህትየው መሲ የቴዲን አካውንት ወይ እንዲቀመጥ አድርጉና እንትን በሉ። ጸጋ ይብዛላችሁ። እሺ እርምዬ እኔማ ያገዛለሁ። ቴንክ ዩ። ቆይ ጌሚ እሺ አንዴ እዚሁ ባንክ አካውንቱን አስቀምጥልን ቴዲ ፕሊዝ። ግን እኔ ብሩን እልካለሁ፣ መጽሐፉን እዛው ይሰጡት። እሺ እዛው ነው እዛው ቴዲ ጋር ገንዘቡን ቴዲ ጋር ነው የምትልኩት፣ ኢትዮጵያ ነው የምትልኩት። ይኸው እዚህ አለ የእሱ ባንክ አካውንት ነው የሚገባው። በማስም እንደገባ እዛ ያየዋል። አንተ የ20 መጽሐፍ ከቻልክ ሌሎችም እንደዚህ 20 መጽሐፍ እንደዚህ የሚችሉ ሰዎች ለስንት መጽሐፍ ብዙዎቻችሁ ፕሊዝ ስፖንሰር ሁኑ ፕሊዝ። በጌታ ትውልድ ይዳንበት። በባለፈው ታስታውሳላችሁ ለስዕል ማምለክ ተገቢ ነው አይደለም ብሎ የሚል ከኦርቶዶክሱ ከኦርቶዶክሱ ተሟጋች ጋራ የዲቤት ጥሪ ጠርቶኝ 25,000 ህዝብ ቀጥታ ላይቭ ስርጭት በተከታተለበት በዚያን ቀን የነበረ ውይይት፣ ከዛን ቀን ውይይት በኋላ ቆሼ ተራ ማለት ነው፣ ቆሻሻ መጣያው እዛ አዲስ አበባ ቆሼ ተራ የሚባለው ላይ በማግስቱ ስዕሎቻቸውን አውጥተው ጥለው ተገኝተዋል። ቪዲዮ ሁሉ አለን መረጃ።
በማግስቱ ህዝቡ ማለት ነው። ከዛ የዲቤት ቀን በኋላ ለስዕል መስገድ ዜሮን የከተተው ጴንጤው ብሎ ማለት ነው። በቃ ዜሮ የሚናገረው አጥቶ በቃ እንደዛ አቀርቅሮ አፍሮ ነው ሄደው። ምክንያቱስ እግዚአብሔር አምላክ በስራ ላይ ስለሆነ ማለት ነው። ስለዚህ ቴዳም በዛ ላይ ተነስቶ ለማርያም ስዕል መስገድ ይገባሃልን ብሎ የሚለውን ይህን መጽሐፍ ጽፎታል። በጽሁፍም ደረጃ ወደ ቤት ቢገባ ጥሩ ነው እና ቆይ አንዴ ቆይ ጠብቁን። ውዳሴ ቴንኪው ጠብቁን። ቴዲዬ እየሰማን ከሆነ ወይ ለመሲ ወይ ለኔ ላክልኝና ወይ ለእህትየው ለጸጊ ላክላትና የባንክ አካውንት ይቀመጥ። በታማኝነት ቴዲ ጋር ላኩ ወንድሞቼ እናቶቼ። ጌታ እግዚአብሔር ምስክር ነው። በቪዲዮ አሳያችኋለሁ። እሺ መጽሐፍቱንም ደግሞ ምንም አንዋሻችሁም። በብርሃን ነው የምንሰራው። ጸጋ ይብዛላችሁ። ይላል እርኔ። እሺ አንዴ ጠብቁኝ። ከዛ ለእህትየው ለመሲ ልስጥ። እርቦኝ ቁርሴን እየበላሁ ነው። በጣም ይቅርታ። ይሄንን የባንክ አካውንት ለመሲ ላክላት። እርምዬ አንተ ብላ እሺ ካላስቸገርኩ ለመሲ ላክላት። ለመሲ ነው ላክላት። ይኸው ወይ አንተ ላክላት። እሺ እሺ እህትየው ዋትሳፕ ቼክ አድርጊ። እሺ ያ ዋትሳፕ ገብቶልሻል። ትልቁ ላይ አርጊውና ስክሪንሾት ያድርጉት። ኢትዮጵያ ንግድ ባንክ ነው አይደል ቴዲ? አይርሚ ያ እስኪሽ መሲ ታደርገዋለች። ለአንድ መልካም ወጣት አንድ መጽሐፍ በነፃ እንድንሰጠው። ምክንያቱም ወጣቷ ያን መጽሐፉን የሚገዛበት አቅም የለውም እና እናንተ ስፖንሰር ከሆናችሁኝ በነፃ ይሰጣል። ራሱ ዮኒ ለመልካም ወጣት ጌታን የተቀበሉትን ሲሰጥ ቀጥታ ራሱ ልናሳይ እንችላለን። ጠይቄው ማለት ነው። ምንም እንዳትጠራጠሩ በዚህ። ጸጋ ይብዛላችሁ። እህትየው ትልቁ ላይ ሆነና ታደርገዋለች። ቴንኪው ወንድሜ ጌም ሰሉ፣ እህቴ ቤዛዊት፣ ሌሎቻችሁ ምታች ያልገባችሁ ፒን ይደረግላችኋል። አሁን ተባረኩ። ጸጌ ቤቱን ምሩት። ጸጌ ቴዳዬ አለሁኝ። ቆይ አንዴ ጸጌ ሶሪ አንዴ እንትን ላድርገው ላስተካክለውና አካውንቱን በስነስርዓት ጽፌ እንትን አደርገዋለሁ፣ ባክግራውንድ አደርገዋለሁ። እስከዛ ጸጌ ቀጥይ። እሺ መስዬ ቴዳዬ ቴሌ ብርም እያሉ ስለሆነ የቴሌ ብርም አካውንት ካለ እንዴት እንደሆነ ስለማላቅ ነው። ቴሌ ብር ጻፍልን እያሉ ነው። እሱንም አንዴ ለመሲ ብትሰጣ ብትልክላት አንድ ላይ አድርገን አንዴ ሆኖ እንድንጨርስ ማለት ነው። እዚህ ያላችሁ እህቶች ወንድሞች ከዚህ በፊት ተደርጎ ስለሚያውቅ አዲስ ነገር አይደለም። ይሄ በትክክል ነው የሚደረገው። ቪዲዮ አይተናል ባለፈው። እንደዚሁ ለመልካም ወጣት ለሚመጡ ጌታን ለሚቀበሉ ልጆች አዘ ስጦታ እንደ ስጦታ ነው የሚሰጠውና እኛንን ስፖንሰር የምንሆናቸው በጣም 250 ብር በጣም ትንሽ ብር ናት ለኛ ማለት ነው። አሁን ውጭ ሆኜ ሳስበው በጣም ትንሽ ብር ነች፣ ለኢትዮጵያ በጣም ትንሽ ብር ነች 250። አይ ዶንት ኖ እኔ ማኪያቱ ሂሳብ ማለት ይመስለኛል በአሁን ሰዓት እንደ ድሮ እንኳን ቢሆን ምናምን እንል ነበር። አሁን ግን በጣም ርካሽ ነው 250። ቴዳዬ እርግጠኛ ነህ 250 ነው ያልከው? ወዴት ሄድክ ወንድም ማለት የሻይ ነች አይደለ? ኢትዮጵያ ቤዛዊት እያየሽ በቃ እና በጣም ትንሽ ብር ነች፣ ግን በጣም ብዙ እህትና ወንድሞቻችንን እናተርፍበታለን። የሚገርማችሁ ነገር በቃ እንደዚህ አይነት መጽሐፍቶች መነበብ አለባቸው። ጥያቄ ይፈጥራሉ ውስጥ፣ ከዛ በኋላ ያነባሉ። ጥያቄ የሚፈጥርባቸው እንትን እንዲሉ ሳይሆን እንዲያነቡ ማለት ነው። ለዛ ነውና ኤሎሪኤ 700 ብለሃል። ብር ነው 700 ብር ነው መጽሐፉ ነው የምትለው ያለው አይደል ነው። እንግዲህ ቴዳዬ 250 ነው ያለን። የቴዳ ነው የምንሰማውና ፕሊስ ሁላችሁም የምትችሉ 10ም 20ም በጣም 5 እኮ ብትገዙ እኮ 1000 ብር ማለት ነች አይደል? ተሳሳትኩኝ። 250 500 እና 500 1000 4 ብትገዙ ማለት ነው። 4 መጽሐፍ 1000 ብር ኢትዮጵያ ማለት ነች። እና በቃ ሁላችሁም
ጳንዴ እሺ ጳንዴ እህትዬ አለ። እሺ ተባረኩ ወገኖች፣ ጸጋ ይብዛላችሁ። በመጽሐፍት ትልቅ ስራ እንደሚሰራ ምስክሬ መጽሐፉ ይሄ ነው። መጽሐፉ ይሄ ነው ርዕሱ የመጽሐፉ ማለት ነው። ለስዕሏ መስገድ ይገባል ብሎ የሚል ነው። አሐቲ ድንግል በተለይ አባ ገብረ ኪዳን የሚባሉት ቢጫ ለባሽ መነኩሴው የጻፉት አንድ ትውልድን የሚመርዝ መጽሐፍ አለ እና እንደሱ የተሰጠ መልስ ነው። ተባረኩ። መቀጠል ስላላችሁ ትልቁ ላይ ሆናችሁም ማለት ነው። መሲ የጨርሰሽ ከሆነ ትልቁ ላይ ላድርግሽ። እሺ ያው አርገኛው ያ ቴንክ ዩ ላይ ቼክ አድርገው አካውንቱ ልክ ነኝ አይደለ? ቴዳ ቼክ አድርገው እንዳልሳሳት አካውንቱ ልክ ነው መሲ። እሺ እንግዲህ አሁን ቴሌብር አለ ቴሌብር እያሉ ነበረ መስዬ፣ ልዩነት አለው? ቴዳ ይቀጥል እናልሽኝ መሲ። ቴሌብር እያሉ ነውና ራሱ ነው በዚሁ አካውንት ነው አለ ቴሌብር የሚያስገቡት ወይስ የተለየ ነው? እኔ ስለማለቅ አይ ሌላ ነው ቴሌብር፣ ግን ቴሌብር የለኝም። ኦኬ ይኸው ቀጥታ በዚህ አካውንት ላይ ቅድም እንግዲህ 20 መጽሐፍ 10 መጽሐፍ ስትሉ የነበራችሁ አብረ ስልኩ አስፈላጊ አይደለም 20 መጽሐፍ ስትሉ የነበራችሁ የላካችሁ ሰዎች አሁን መላክ የምትችሉ ሰዎች አሁን ላኩ። አሁን መላክ የማትችሉ ሰዎች ግን ምናልባት ቴዳን በውስጥ ብታናግሩት ሜቢ አሁን መላክ የማትችሉ ከሆነ ቃል እየገባችሁ ያላችሁ ሰዎችም ስለነበረ በውስጥ ቴዳን አዋሩት ፕሊዝ እንዳትረሱ። ኦኬ አንዴ እህትዬ ቆይ አንዴ ፕሊዝ። በጌታ የምታምኑ ወንድሞቼ እና እህቶቼ ሰው እንዲድን የምትፈልጉ ማለት ነው። ወጣቱ በሕያው ጌታ ፊት ነው የምነግራችሁ፣ የኦርቶዶክሱ ወጣት ከመቼውም ጊዜ በላይ ነው የነቃው። ይሄ ታንጀብል የሆነ በሚዲያ በዜና ሁሉ ጭምር የተነገረ ነገር ነው የምነግራችሁ። አሁን የባለፈው ማለት ነው የዘንድሮ አሁን ያለፈው የነበረው የጥምቀት በዓል ላይ አይታችሁት ከሆነ ወጣቱ የለም በጣም ነው የደነገጡት ራሳቸው ማለት ነው። ዋይ ሆኖ አይታወቅም ሆኖ አያውቅም ነው ብለው የሚሉት። ስለዚህ ወጣቱ እዚህ ሶሻል ሚዲያ ላይ ባለው ነገር ይሰማል፣ ያያል፣ ያነባል፣ ይመለከታል፣ ያደምጣል። ቲክታክ ላይ ያደምጣል፣ ዩቲዩብ ላይ ያደምጣል፣ የተለያየ ቦታ ላይ ያደምጣል። እውነቱ የቱ ጋራ እንዳለ አውቀውታል። በዲቤት ውይይት መጥተው ስለ ስዕላት ጉዳይ የነበረው ነገር ሰምታችሁታል። በዓለም ዙሪያ ያላችሁ ላበረታታችሁ የምፈልገው አንድ ነፍስ እንዲድንበት አንድ መጽሐፍ መግዛት የምትችሉ ሰዎች 10 መጽሐፍ 5 መጽሐፍ 20 መጽሐፍ ከዛም በላይ አቅሙ ያላችሁ ሰዎች ካላችሁ ፕሊስ ተባበሩ ብዬላችሁ ነው። ጸጋ ይብዛላችሁ። ከምንም ጋር አይገናኝም። ይሄ ከምንም ጋር እናንተ ያወጣችሁትን ገንዘብ ለቴዲ ስትልኩለት ቴዲ በውስጥ ይነግረኛል። በጣም የታመነ ወንድም ነው። ለምን ያህል መጽሐፍ እንዲሆን የላካችሁት ገንዘብ እሱም መጽሐፍ ሰብስበን በአዲስ ኪዳን ካህናት ቤተክርስቲያን ማርሲል ቲቪ ዮኒ ጋራ መልካም ወጣት የሚመጡት በእነሱ በኩል የሚሰራጭ ነው። በነፃ ነው የምንሰጠው። ተባረኩ። እህትዬ መቀጠል ትችላለች። እሺ ወይ ተባረክ። አንድ ሰው አስገብተዋል። ዘጋዛ ብዬ ጌታ ኢየሱስ ዘመንን የባርክ 10 መጽሐፍ ቴዳዬ ቼክ አድርግ። እሺ 20 ቡክ የሚል ሰው አለ 28። እሺ አሁን መላክ የምትችሉ ሰዎች ዋው 80 መጽሐፍም የሚል ሰው አለ። እሺ ቴክስት ናቸዋለሁ ወንድምነት ቴንክ ዩ። ምን ልል ነበር አስጠፋችሁብኝ። አሁን መላክ የምትችሉ ሰዎች አሁን አስገቡ። ለመልካም ወጣት ነው ኤርሚ ሲናገር እንደነበረው መገዛት አለበት፣ መደረግ ያለበት ነገር ነው። የወንጌል ልብ ያላችሁ እህት ወንድሞች ይህንን ነገር ልናደርግ ግዴታ ነውና እኔም 10 ገዛለሁ። ሌሎቻችሁም እሺ ከ2 ከ1 ጀምሮ ይቻላል። ወሳኝ ነው።
በዚህ ሰዓት ይሄን ነገር ካልተጠቀምን እድሉን ካላገኘን እንግዲህ መቼም ልናደርገው ስለማንችል ግዴታ ነው። መላክ የምትችሉ ሰዎች ይኸው እኔ በባክግራውንድ አድርጌያለሁ። ቴዎድሮስ ደመላሽ በዚህ አካውንት ላይ ያስገቡለት። መጽሐፉ የተፈለገው ለመልካም ወጣት ነው። እዛ የሚመጣ በጣም የተለያየ ህዝብ አለ፣ አማኝ አለ፣ አማኝ የሆኑ አሉ። ለእነሱ ያስፈልጋቸዋል። መጽሐፉ መሰጠት አለበት፣ መዳረስ አለበት። ለተለያየ ሰው ነው የሚሰጠው መጽሐፉ ስንሰጥም